ይታያል። ይሄው የተአምር መጽሐፍ እኮ ነው እኮ ይሄ ተአምር ፔጁን ግለጠው፣ የማርያም ተአምር ፔጁን ግለጠው። የተአምር ዶክትሪን እኮ አይደለም እዚህ ጋር የሚቀመጠው። ምዕራፍ 1 ብራዘር፣ ይሄው ምዕራፍ 1 ይሄው። አይዞ ወዳጄ፣ ይሄው እድል ልስጥ። ቤተ ክርስቲያን እኛ ለስዕል አንሰግድም ያለችበት ማስረጃ አንጣ። ይሄው እድል ሰጠው። አፍጥ ነው መድኃኒዓለም። ኦኬ፣ ከአስተማሪዎቹ አለስተሽ። ኦኬ፣ አፍጥ ነው የተጻፈ ጽሁፍ ብራዘር፣ የተጻፈ ጽሁፍ ከዚህ ጋር ላመጣልህ አልችልም። ግዴታ እንትኑን ማምጣት አለበት። ከሌለ የለም። እኔ የተጻፈ ጽሁፍ ይሄው እያሳየው ነው ያለው። የተጻፈ ጽሁፍ እኮ አሁን ይሄ እኮ ተአምር ነው እኮ ዳኒ። ይሄው ወራጅ ተአምር ላይ እኮ ዶክትሪን እኮ የቤተ ክርስቲያን። ኦኬ፣ የእናንተን አንድ መጽሐፍ አምጥቼ ልሞግትክ አንድ መጽሐፍ አምጥቼ ልሞግት። ጴንጤ አብረው የጻፉት እኛ ለሶፍት እናበላለን ያሉበት ቦታ ካለ አንተ ለሶፍት ችግር የለም። እመቤታችን ትጸልይልኛለች የሚለው ላምጣልህ፣ ትቀበላለህ? ዶክትሪን ልክ እንደዚህ ዶክትሪን ማርያም ትጸልይልናለች ብለህ ታምናለህ፣ ትቀበላለህ? አሁን የለኝም በለኝና ከዛ የተጻፈ ዶክትሪን ነው ማመጣልህ እኮ እሱን አሁን ነው ማመጣልህ። ማውራህ በቅንነት እያወራኸኝ ስለሆነ መጽሐፍህን ስታነብ ፍርድ የሚል ቃል እየፈለግ ሃይላይት ማድረግ አይደለም። ቅድም ስናገር ሰምተህ ከሆነ ቃላት በሚገቡበት አውድ የተለያየ ትርጉም አላቸው። ገብቶሃል? በሚገቡበት አውድ የተለያየ ትርጉም አላቸው። ለዚህ ነው ሄደህ መዝገበ ቃላት ላይ አንድን ቃል ስታይ ዝርዝሩን ታያለህ። እርባታ በሚባለው ማለት ነው። የአንዱን ቃል እርባታ በደንብ ያሳየዋል። በደንብ መዝገበ ቃላት ላይ ሄደህ ስታይ እያንዳንዱ እርባታ በሚገባበት ኮንቴክስት ውስጥ የተለያየ ትርጉም አለው ማለት ነው። ለዚህ ይሄን ፍርድ የሚለውን ቃል አሁን እዚህ አሁን ያነበብከው አውድ ውስጥ ምን ማለት ነው፣ መቼ ነው የሚለውን ለመረዳት ሙሉን ኮንቴክስት ማንበብ አለብህ ነው እያልኩ ያለው እንጂ እኮ ይሄኛውን ጥቅስማ አላነበብከውም እያልኩ አይደለም። አይ ነው ይሄን ጥቅስማ ስላነበብከው አውቀህ ነገርከኝ፣ እሱን አውቄያለሁ። እሱ ላይ ጥያቄ የለኝም። ግን ስታነብ በትክክል አይደለም ያነበብከው። ለዚህ ነው አላነበብከውም። አይ አንብቤዋለሁ። እዛ ላይ እኮ ራሱ ወደ ታች አካባቢ እኮ ራሱ ያስታርቃል ምናምን የሚል ሁሉ አንብቤያለሁ። እዛ ላይ ክርስቶስን ማለት ነው። እየሰማኸኝ ነው ወንድሜ? ከላይ ያለውን ለምን ተውከው? ታች ወርደህ። ስለዚህ እንዴት ታስታርቀዋለህ? አሁን ያስታርቃልንና ይፈርዳልን እንዴት ታስታርቀዋለህ? ከአውዱ ውጭ ሁለት ቃል ይዘሃል። አሁን ይፈርዳል የምትልና ያስታርቃል የምትል እንዴት ነው የምታስታርቀው? ሁለቱን ክርስቶስ ሁለቱንም ነው አይልም? አሁን ደግሞ እንደዛ እንትን ያልኩትኝ ሰው በሰውነቱ ጊዜ የሰራውን ስራና ከዛ በኋላ ደግሞ አሁን ደግሞ አላለህማ። ጳውሎስ አላለህም። ጳውሎስ ይኸውልህ፣ አየህ የአንተን ሀሳብ እያመጣ እያስገባ ጥቅሱ የሚፈልገውን ነገር የምትፈልገው እንዲናገር ነው እያረክ ያለ። ጳውሎስ አሁን እንደሱ ጽፎልሃል። በስጋው ጊዜ በነበረ ጊዜ በምድር በነበረ ጊዜ ምናምን ብሏል። አሁን እሱ ጋር አላለም እኮ። የሌለ ነገር ለምንድን ነው ፕሪሰፖዚሽን ይዘህ መተህ የምታነበው? ክፍሉ ነው ቤተክርስቲያን ስታስተምረን እንደዛ በሚለው ነገር ነው የሄድኩትኝ። ወዳጄ ይኸውልህ፣ እኔ እያልኩ ያለሁት መጽሐፍ ቅዱሱን በትክክል አንብቤዋለሁ ስላል ቅድም ቤተክርስቲያንን አላነሳህም። አሁን ነው ቤተክርስቲያንን ያነሳሃት። ስለዚህ ቤተክርስቲያን ጋር ያለህን ጉዳይ እዛ ከቤተክርስቲያን ጋር ጨርስ። ግን አንብቤዋለሁ ባልከው መሰረት ግን መጽሐፉን በትክክል አንብብ። ከዚያ ነው የምንነጋገረው ነው ያልኩ። ዳኒ ከአንተ ጋር ቀጥሎ። እሺ፣ ችግር የለውም። በዚህ ስላወሩኝ አመሰግናለሁ። እንደዚህ የሚያወራ ሰው አግኝቼ አላውቅም። አቤት ዳኒ። እሺ ወይ ያሬ ግልጽ ነው አይደል? አይ ትክክል ናቸው ማለት ሙሉ ለሙሉ አንብበህ ከዛ በኋላ ከላይ ጀምሮ ያለውን አውድ ስታይተህ ነው እንጂ ፍርድ የምትለዋን ብቻ አውጥተህ ልትፈርድ ውሳኔ ልትሰጥ አትችልም ነው የሚሉት እሳቸው። ኮንቴክስት የምንለው ማለት ነው። በዛ መሰረት እንግዲህ እኔ የፍርድ ጊዜ አሁን በሰማይ እንደሚከናወን ነበር የምታስበው? አሁን እንደዛ በአሁኑ ሰዓት ማነበው እንደዛ ነው። ምክንያቱም ኖርማሊ በአባቱ ቀኝ ተቀምጧል ስለሚል በቃ ኖርማሊ እንደዛ ነው ማሰበው እኔ።
ገብቶሃል? እንደገና ደግሞ ማንበብ ስትጀምር እንዴት ነው አንድ ነገሮችን በጣም መተንተን ጠለቅ ያለ እውቀት ሊኖረው ይገባል። እንደምታውቀኝ እኔ ደግሞ ያው ጀማሪ ስለሆንኩኝ ገና አንባቢ ስለሆንኩኝ ነገሮቹን አሁን ነው እያነበብኳቸው የመጣሁት እና እኔ ግን በአባቱ ቀኝ ተቀምጧ ሲባል ለፍርድ ነው፣ ተቀመጠ ከተባለ ፍርድ ነው ብዬ ነው ማስበው። በዛ መልኩ ነው ማስበው እኔ እና ተፈጸመ ደግሞ የሚለውን እንትን ካልኩ በኋላ ሙሉ ለሙሉ በምድር ላይ ስራው ተፈጽሟል ብዬ ነው ማስበው እኔ። የአማላጅነቱ ምኑ ነው ተፈጸመ? እስኪ እንደሱ የሚል ጥቅስ የለማ። ተፈጸመ ይለለ አሁን እንደሱ እኮ ተፈጸመ ያለው ምኑን ነው ነው ጥያቄ። ያው እሱ የማስታረቁ ስራ ነው። ማስታረቁ ስራ አይደለ? አስታራቂነቱ አይደለ የተፈጸመው? እስኪ በጥቅስ አድርገው አንተን አሁን ያልከው እስኪ አድርገው አሳየን እስኪ። መጽሐፉ እንደሱ አይለማ። የሆነ ቃል ተጠቅመን ከዛ ያንን ሀሳብ እኛ ከጨረስንለት ከእግዚአብሔር ሀሳብ አንጻር እንጎላለን። እንትን ነው ዮሐንስ ላይ ነው። ዮሐንስ 19 ላይ ራሱ ተፈጸመ አለ የሚለው ራሱ ነው። አዘን ብሎ ተፈጸመ ያለው ምልጃውን ነው ያልከው እኮ አንተ ነህ፣ መጽሐፉ አይደለም እኮ። ተፈጸመ የሚለው ቃል ራሱ በቃ እሱ የሰራው የማስታረቅ ስራ አይደለ እኮ። ምልጃውን በቃ ከተፈጸመ ከዚህ በኋላ አይማልድም ብለህ የዘጋው አንተ ነህ እኮ። ኖ ለምሳሌ የማስታረቁ ስራ ቀጣይነት አለው ነው የምትለኝ? ያ በስጋው ወራት የሰራው የማስታረቅ ስራ አሁን ደግሞ እያስታረቀን ነው የሚሄደው ብለን ነው የምንለው ማለት ነው። እሺ እንድትረዳው ያክል ይኸውልህ፣ አሁን ክርስቶስ ኢየሱስ በብሉይ ኪዳን ላይ ሰዎች ካህን አላቸው አይደል? ካህኑ ደግሞ ለማስታረቅ ምን ይዞ ይቀርባል? ደም፣ የእንስሳቶች ደም ምናምን። በቃ እርቅ ደም ሳይፈስ ኦኬ፣ ዝም ብሎ አይደለም። ደም ሳይፈስ ስርየት የለም። ኦኬ ሶ ኃጢአት ሊሻር የሚችለው በደም ነው። ደም መፍሰስ አለበት። ስለዚህ ይሄ ካህን ገብቶ ለኃጢአት ስርየትና ይቅርታ ደሙን ያቀርባል ማለት ነው። ከደሙ የተነሳ ካህኑ ለሕዝቡ የኃጢአት ስርየት ያስገኘለታል ማለት ነው። ይሄ ነበረ ትሬንዱ። ብሉይ ኪዳን ለአዲስ ኪዳን ጥላው ነው። ዋናው አካሉ በአዲስ ኪዳን ነው የሚፈጸመው። በአዲስ ኪዳን ደሙ በብሉይ ኪዳን ይሄ የእንስሳቶች ደም አይደል? የእንስሳት ደም አይደል? አሁን በአዲስ ኪዳን ላይ ግን ሊቀ ካህኑ ማን ነው? ክርስቶስ። ደሙስ የማን ነው? የክርስቶስ። በጉ ማን ነው? ክርስቶስ ነው። ሁለቱንም እሱ ነው የሚፈጽመው። ኢየሱስ ክርስቶስ ተፈጸመ የምንለው በመስቀል ላይ የፈሰሰው ደም አንዴ ነው። ኦኬ አንዴ ነው። በየጊዜው እየመጣ ይህንን ደም ማፍሰስ አይጠበቅበት። የብሉይ ኪዳን ደም ትኩስ አይደለም። ሁሌ አንዴ ይፈሳል፣ ያስተሰርያል፣ ያከትምለታል። አንዴ ይሰዋል፣ ያስተሰርያል፣ ያከትምለታል። የክርስቶስ ኢየሱስ ደም ግን አንዴ ነው የሚፈሰው። ዘላለም ምንድነው? እሱ ትኩስ ነው። እና ታዲያ ኦርቶዶክስ እንደዛ አይደል የምትለው? አንዴ የሰራው አስታራቂነት ለሁል ጊዜ ይሆናል አይደል የምትለው? ይሄ ደሙ አንዴ ነው የፈሰሰው። ኦኬ በደምብ ቆይ። እኔ አሁን ስለ ኦርቶዶክስ አለማወራው ስለ እኔ ነው ማወራና
ከዛ ታሳየኛለህ። በእኛ በኩልስ ልዩነቱ ምንድን ነው እኮ ነው እናየዋለን፣ እሱን እናየዋለን። አሁን ግን የኔን ልንገርህ፣ ግድ የለም የአንተን ትሆንና የኔን ስማኝ። እንደሱ ኮምፔር እያደረግ ስትሰማ ሚስ የምታደርጋቸው ነጥቦች ስላሉ ማለት ነው። እኔ ያላልኩትን እንዳልኩኝ ይሰማህና ላትሰማኝ ልብህን ትዘጋዋለህ፣ ግን እንድትሰማኝ ማለት ነው። ኦኬ። ስለዚህ አሁን በአዲስ ኪዳን ላይ ይሄ ሊቀ ካህን በየጊዜው ለኃጢአት ይቅርታና ስርየት ኦኬ ደም ማፍሰስ አያጠበቅበት። በየጊዜው ግን ምን የሚሉ ሰዎች አሉ? የሚታረቁ ኦኬ፣ በየጊዜው የሚታረቁ ሰዎች አሉ። በየጊዜው የሚታረቁ ሰዎች እርቅ ሲያስፈልጋቸው አሁን እንደ ብሉይ ኪዳን ካህን የላቸውም ማለት ከሰዎች ዘንድ የተመረጠ የሊቀ ካህን ወገን በየዓመቱ ወደ እስኪሞት ድረስ ሊቀ ካህኑ የሚተካበት ስርዓት የለም። አሁን ሰዎች ኃጢአት ሲሰሩ ሲበድሉ አሁንም የእርቅ ስነ ስርዓት የሚፈጸመው በዚሁ ሊቀ ካህን አማካኝነት ኦኬ፣ በዚሁ ሊቀ ካህን አማካኝነት ይሄ ሊቀ ካህን ማለት ነው። ደሙ መቼ ነው የፈሰሰው? አንዴ ነው የፈሰሰው። ያ የፈሰሰው ደም ትኩስ ስለሆነ ሰዎች ከእግዚአብሔር ጋር መታረቅ በሚፈልጉበት በየትኛው ሞመንት ላይ ይሄ ሊቀ ካህን በዚህ ደም አማካኝነት ከእግዚአብሔር ጋር ያስታረቃቸዋል። ከእግዚአብሔር ጋር በዚሁ ኮንቴክስት ላሳየ፣ በዚሁ ሐሳብ ማለት ነው። ሁለት ሊቀ ካህናቶችን ነው እያነጻጸረ ያለው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ብሎ ይመሰክራልና እና የክርስቶስ ኢየሱስ ሊቀ ካህን የተሻለ እንደሆነ ያሳያል። ሕጉ ምንም ፍጹማን አላደረገምና፣ ስለዚህም የምትደክም የማትጠቅም ስለሆነች የቀደመችው ትእዛዝ ተሽራለች። ወደ እግዚአብሔርም የምንቀርብበት በደንብ ስማ፣ ወደ ማን? ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷልና። ዶንት ፎርጌት፣ ወደ ማን የምንቀርብበት? ወደ እግዚአብሔር የምንቀርብበት። ስለዚህ አሁን ሰዎች ወደ እግዚአብሔር የሚቀርቡበት ሌሎች ሊቀ ካህናቶች እና የብሉይ ኪዳን ስርዓት የለንም። አሁን ሰዎች ወደ እግዚአብሔር የሚቀርቡበት ማለት ከእግዚአብሔር ጋር የሚታረቁበት ማለት ነው። ከእግዚአብሔር ዘንድ ምሕረትን የሚቀበሉበት ማለት ነው። ያ ተስፋ አሁን የብሉይ ኪዳኑ ቀርቷል። የቀደመችው ተሽራለች። አሁን የሚሻል ኪዳን ያለው የሚሻል ኪዳን ነው፣ የሚሻል ተስፋ ነው ያለው። ይኸው እነርሱም ያለ መሐላ ካህናት ሆነዋል። እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረ ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን ይልና አሁን በደምብ ስማ። እንግዲህ ኢየሱስ ለሚሻል ኪዳን ምን ሆኖናል? ዋስ ሆኖናል። ለሚሻል ኪዳን ምን ሆኖናል? ዋስ ሆኖናል። አሁን በዚህ ያለንበት ኪዳን የብሉይ ኪዳን እና አዲስ ኪዳን አለ። በአዲስ ኪዳን ላይ ያሉ ሰዎች ኦኬ ዋሳቸው ማን ነው ካልን በአዲስ ኪዳን ውስጥ ዋሳቸው ማን ነው? ኢየሱስ ነው። ለሚሻለው ኪዳን ዋስ የሆነን ሌላ ሊቀ ካህን የለንም። ለሚሻል ኪዳን ውስጥ ላለን ሰዎች ዋሳችን ማን ነው? ኢየሱስ ነው። ኦኬ በቃ ሂዝ አወር ዋስ። የኛ ነፃነት ዲፔንድ የሚሆነው በዚህ ሊቀ ካህናችን ነው። የኛ የነፃ መውጣት ሚስጥሩ ይሄ ሊቀ ካህናችን ነው።
ተስፋችን ይሄ ሊቀ ካህን ተረዳው። አንድ ነገር ግን በጣም የሚገርመኝ ነገር አለ። እሺ ልቀጥልልህ፣ ልጨርሳትና ነው ያለው ልጨርሳትና ከዛ እንዲረዳው። እሺ ቀጥል። እሺ ችግር የለም። ከዛ ትጠይቀኛለህ። ይኸው ዋስ ሆኖናል ይልና ይኸውልህ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙሃን ናቸው ይላል። ኦኬ ሞት የሚባል ነገር ምን አድርጓቸዋል? ከልክሏቸዋል እንጂ ብዙ ካህናት ያለው ነው አይደል? የብሉይ ኪዳን ካህናቶች ማለት ነው። ኦኬ ዕብራውያን ላይ ነው ያለው ይሄ መጽሐፍ። ይሄ ሐሳብ ግን ሞት የሚባል ነገር ምን አድርጓቸዋል? ከልክሏቸዋል ካህናቶች። አሁን ይኸውልህ ኮምፔር ያደረገበትን አስበው። አሁን በአዲስ ኪዳን ላይ ዋስ ያልሆኑን ለምንድን ነው ካልክ ሞት የሚባል ነገር ከልክሏቸዋል። የሚሻል ተስፋ አይደለም ያላቸው እነሱ። ይሄ ሊቀ ካህን ግን በጣም ልዩ የሚያደርገው ነገር ማለት ነው ለዘላለም የሚኖር ስለሆነ ዶንት ፎርጌት፣ ለዘላለም ነው የሚኖረው። ሞት የሚባል ነገር የለም። የተሻለ ተስፋ ውስጥ ነው ያለው። የአዲስ ኪዳን ዋሳችን ነው ይሄ ሊቀ ካህን። ስለዚህ ምን አለው? የማይለወጥ ምን አለው? ክህነት አለው። በተሻለ ተስፋ ውስጥ ነው ያለው። በመሐላ ነው አገልግሎቱን የጀመረው። ሞት የሚባል ነገር አይበግረውም። ስለዚህ ይሄ ሊቀ ካህን ምን አለው? የማይለወጥ ነው። ምኑ? ክህነቱ፣ አገልግሎት ማለት ነው። ይሄ ባይዘው ክርስቶስ ኢየሱስ አሁንም ሊቀ ካህን ነው ስንል አሁንም ያገለግላል እያለ ነው። ባይዘው ለዘላለም ነው የሚኖረው። በዚህ የክህነት አገልግሎት ውስጥ ምንድነው አገልግሎቱ ነው ጥያቄው። ሊቀ ካህን ነው። ኦኬ ታዲያ ሊቀ ካህነቱ አገልግሎቱ ምንድነው ዳኒ ካልከኝ ቁጥር 25 ላይ አገልግሎቱን ግልጽ አድርጎ ያስቀምጣል። እንዳንረሳ ቁጥር ቀደም ላይ ምንድነው ያለው? ይኸው ከተናገር ከመሐላው ጋር ቃል ኪዳን ሆኗልና ያለ መሐላ ይኸው ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷልና። ዶንት ፎርጌት የሚሻል ኪዳን ነው ይሄ፣ መርሳት የለብንም። በክርስቶስ ኢየሱስ ያገኘ ነው። የሚሻል ተስፋ ነው። ቁጥር 24 የማይለወጥ ምን አለው? ክህነት አለው። ቁጥር 25 ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። ስለማን? ሊቀ ካህን ስለሆነላቸው በተሻለ ተስፋ ውስጥ ስላሉ ሰዎች፣ በአዲሱ ኪዳን ውስጥ ላሉ ሰዎች ማን? ይሄ ሊቀ ካህን ዘወትር የማይለወጥ ምን ስላለው? ክህነት ስላለው። ምን ማለት ነው? ክህነት አገልግሎት ማለት ነው። ምንድን ነው ያ አገልግሎቱ ስትል ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። መጽሐፉ ነው የሚናገረው። ምን ሊያደርግ? የክህነት አገልግሎቱ ማለት በሰውና በእግዚአብሔር መካከል ማማለድ ነው። ሌላ ምንም ስራ የለውም ካህን። ስለዚህ ኢየሱስ ክርስቶስ ዘወትር በሕይወት ሲኖር የማይለወጥ ክህነት አለው ብለን የምናምን ከሆነ በዚህ ክህነት ውስጥ ምንድን ነው የሚያደርገው ስንል ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ በኩል በእርሱ በኩል በማን? በዚህ ሊቀ ካህን በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና። ሃሌሉያ። ስለዚህ ይሄ ሊቀ ካህን አሁን በዚህ አዲሱ ኪዳን ውስጥ ሰዎች ወደ እግዚአብሔር መጥተው የሚድኑበት ሊቀ ካህናቸው ነው። ምናቸው ነው? አስታራቂያቸው ነው። አማላጃቸው ነው። ዘወትር ነው የሚኖረዋ። የሚለወጥ ክህነት የለም። ለማንም አይሰጥም ይህንን ክህነቱን ለዘላለም። አንድ ጊዜ የሰራው ማለት ነው። አንድ ጊዜ የሰራው ለሁል ጊዜ አስታራቂ ሆኖ ይኖራል ማለት ነው። አረን ባጭሩ እንዳትረሳው። በመስቀል ላይ የፈሰሰው ደግሞ አንድ ጊዜ ነው እኮ። እሱ ገብቶኛል። አገልግሎት ግን አለው። ይኸው ዘወትር ነው በሕይወት የሚኖረው። ይኸው ዘወትር በሕይወት ነው የሚኖረው። የማይለወጥ ክህነት አለው አይደል? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል።
ኦኬ። ምክንያቱም አሁንም ሰዎች የሚድኑ ሰዎች እኮ አሉ። ስራው አንድ ነው የተፈጸመው፣ ግን ይሄ ሊቀ ካህን አሁንም ምንድነው? እሱ አገልጋይ ነው ብራዘር። ሶ ይሄ አገልግሎቱ አሁንም አለ። የማን? የክርስቶስ ኢየሱስ። ታሪክ አይደለም ነው አርጊውመንቱ። ይህንን ደግሞ የበለጠ ሀሳብ የሚያጠነክርልህ ሌላ ክፍል ልስጥ ከፈለግ። አሁንም አክቲቭ ነው። ይሄ አማላጅ ነው። ምን? ወደ እግዚአብሔር የሚመጡትን እኮ ነው የሚሉት፣ የመጡትን አይደለም የሚለው የሚናገረው፣ ወደፊትም ቢሆን ማለት ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር ምን የሚሉትን የሚመጡትን አክቲቭ አገልግሎት ነው ያለው የጌታ አገልግሎት። ኦኬ። አሁንም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ከምኑ የተነሳ? ከምልጃው ከማስታረቁ የተነሳ። ስለዚህ አክቲቭ የሆነ ምን አለው? አገልግሎት አለው ጌታ። ኦኬ። ዚስ መጽሐፍ ቅዱሳዊ ሐሳብ ነው። ለምሳሌ ይህንኑ ሐሳብ የሚያጠናክር ሐሳብ ላሳየ፣ ክሊር የሆነ ሐሳብ ማለት ነው። ይኸው ቁጥር 5 ላይ አንድ እግዚአብሔር አለና። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር ነው ያለው። በእግዚአብሔርና በሰው መካከል ያለው ምን? መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠኝ፣ በገዛ ዘመኑ ምስክር ነበር። ምስክርነቱ ነበረ። ይኸውልህ ኢየሱስ ክርስቶስ የነበረ አይደለም፣ አሁንም ያለ መካከለኛ ነው። ሰዎች በእግዚአብሔርና በሰው መካከል ያለ ሌላ መካከለኛ አስታራቂ አማላጅ የላቸውም። አንድ ነው ያላቸው አማላጅ። እግዚአብሔር የሚያውቀው አንድ አማላጅ ነው ያለው። ያ የተከናወነው ምልጃ የተከናወነው የመካከለኝነት ስራው በምንድን ነው? በልመና አይደለም፣ በቤዛነት ነው። ነፍስን በመስጠት ነው፣ ዋጋ በመክፈል ነው። ኦኬ። ለዚህ ነው ኢየሱስ ክርስቶስ መካከለኛ ነው፣ አስታራቂ ነው ስንል መለመን አይጠበቅበትም። ኦኬ። ዋጋ ኦልሬዲ ከፍሏል። ምን አድርጓል? ለእርቅ የሚያስፈልገውን ፕራይስ ሂ ፔድ ዘ ፕራይስ፣ ቤዛ ሆኗል። ስለዚህ ኢየሱስ ክርስቶስ ምን አድርጓል? ዋጋ ከፍሏል። ኢየሱስ መለመን አይጠበቅበትም። ለምንድን ነው የማይለምነው? ለእርቁ ካልከኝ ሂ ፔድ ዘ ፕራይስ፣ ለእርቅ የሚያስፈልገውን ካሳ ኢየሱስ ከፍሎታል። ስለዚህ በሰውና በእግዚአብሔር መካከል ያለ ብቸኛ መካከለኛ ማን ነው? የናዝሬቱ ኢየሱስ ክርስቶስ ነው። ይሄ የነበረ መካከለኛ አይደለም፣ አሁንም ያለ መካከለኛ ነው። ባይዘዌ ጳውሎስ ነው የጻፈው ለጢሞቴዎስ ሲጽፍለት ይህን ነው እያለ ያለው። ምን እያለው ነው ያለው? በእግዚአብሔርና በሰው መካከል አንድ ነው መካከለኛው። ነበረ አይደለም የሚለው አክቲቭ ነው፣ አሁንም ያለ መካከለኛ ነው። ምን ማለት ነው? ሰዎች አሁንም መታረቅ ቢፈልጉ በዚህ መካከለኛ ነው የሚታረቁት። ሌላ አማላጅ የላቸው። ልጨምርልህ ወይስ የበለጠ እንዲገባ ልጨምር? ዳኒ ገብቶኛል ማለት ነው። እንትን ባይብል ላይ እንደዚህ ስታነብ ብዙ ጊዜ እንደዚህ አንዳንድ ነገሮች የሚጋጩ ነገሮች ታይና ከዛ በኋላ ከምን መሰለህ አሁን ከሃይማኖቴና ለምሳሌ ምንድን ነው ከፕሮቴስታንት ወይ ደግሞ ከሌላው እምነት ጋር ልዩነቱ ምንድን ነው የሚለውን ብዙ ጊዜ አሁን ቅድም የተናገሩት ሰው አላቃቸውም አንቱ ያልኳቸው ስለማላቃቸው ብዬ ነው። እና እንደዚህ ረጋ ብሎ ከሚያወራ ሰው ጋር ስታወራ እኔ ፖይንት ነበር ያወጣሁት ቅድም፣ ግን ሰውየው አንድ ትልቅ ፖይንት ነገሩኝ። ገባ ያችን ብቻ ከመውጣት ከመጀመሪያ አውዱ ምንድን ነው የሚለው ማንበብ የሚለው እሱ ነገር ተመችቶኛል። አሁን አንተ የሚያስረዳኝ ከመጀመሪያው ጀምሮ ክህነት የነበራቸው ዘሌዋውያን ስለሚፈሰው ደም፣ አሁን ደግሞ የክርስቶስ ደም፣ ያ ደግሞ ደም ዘላለማዊ እንደሆነ አይደል ነገርከኝ። ስለዚህ በዛ ደግሞ ማስታረቁ ደግሞ ዘላለማዊ እንደሆነ ነገረኛል። ይሄ አሪፍ ነገር ነው። እና ግን አሁን ምንድን ነው እኔ ብዙ ጊዜ ግራ የሚገባኝ ነገር አሁን ለምሳሌ ማለት ነው ለምንድን ነው እንደዚህ አሁን ለምሳሌ በፕሮቴስታንት በኩል እንደዚህ አንድ አይነት እንትን እያለ የተለያየ አይነት ዲኖሚኔሽን ሲፈጠር ምን ማለት ነው እላለሁ እኔ። ለምሳሌ አሁን ለምሳሌ እንደዚህ ሁልጊዜ እንደዚህ የምታምኑ ከሆነ እንደዚህ አይነት እያንዳንዱ አንድ አይነት ሀሳብ ካለው ለምንድን ነው የተለያየ ዲኖሚኔሽን ተፈጠረው? ለምንድን ነው በጣም ብዙ ዲኖሚኔሽን የተፈጠረው? እና አንዱ
ከአንዱ ጋር ላይ የማይግባባበት ምክንያት ምንድን ነው? ለምሳሌ እኛ ጋር አንድ ወጥ የሆነ መስመር ይዛ ነው የምትሄደው። በቃ አሁን ለምሳሌ እናንተ ማትቀበሉት ምልጃ በሚለው እኛ ማርያም አማላጅ ነች ካለን በቃ ሁሉም ኦርቶዶክስ ማርያም አማላጅ ነች ይላል። በቃ ሌላ ያፈነገጠ መንገድ አታገኝም። እናንተ ጋር ግን የተለያየ አይነት ከጥምቀት ጀምሮ ከአንዳንድ ነገር ጀምሮ ከብዙ ነገር ጀምሮ የተለያየ ለምንድን ነው ዲናሚኔሽን የሆነው? ማለት ከርዕሴ ወጣው አይደለ? ያው ፖለቲካ እንደሆነ ገብቶኛል፣ ግን ችግር የለም። ፖለቲካ አይደለም እንዳኔ እንደው ታውቃለህ። ኖ ፖለቲካ እንዳልሆነ ልንገርህ። ልመልስልህ፣ ችግር የለም። ተቀበል ብሉ አንዱ ጻፈልኝ ከስር ልመልስልህ፣ ግድ የለም። እሱ ልመልስልህ። እሺ፣ በጣም ሲምፕል ነው። እኛ ቤት ዲኖሚኔሽን ብለህ ስታወራ ጴንጤ ለየት የሚያደርገው 5ቱ ሶላዎች ላይ ሁሉም ያምናል። በተለያዩ የትምህርቶች ሀሳቦች ላይ ሊለያይ ይችል ይሆናል፣ ግን ኮመንሊ የወንጌል አማኞችን ሙሉ አንድ የሚያደርገን 5ቱ ሶላዎች ላይ እንስማማለን፣ አንድ እንሆናለን ማለት ነው። የትኛውን ቤተ እምነት የወንጌል አማኝ ነው ብለህ ከወሰድከው የወንጌል አማኝ ያደረገው በ5ቱ ሶላዎች ላይ ስለምንስማማ ነው። ምን ማለት ነው? መሰረታዊ ከምንላቸው ከክርስትና ትምህርቶች ውጭ ማለት ነው። ኮመን የሚያደርገን በደንብ የምንግባባበት መዳን በእምነት ብቻ፣ ጸጋ ብቻ፣ ኢየሱስ ክርስቶስ ብቻ፣ የክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ ብለን እናምናለን። ኦኬ፣ አንድ ያደርገናል። የመዳን ተስፋችን ሙሉ ለሙሉ እዚህ ላይ ስላለ ማለት ነው። ግን ሃይማኖት በአንድነት ይገለጣል ወይ ካልከኝ አይገለጥም። በቁጥር ከኦርቶዶክስ የበለጡ ግን አንድ የሆነ ቤተ እምነት አለ። ለምሳሌ ወርልድ ዋይድ ብትሄድ ኦርቶዶክስ በጣም በቁጥር ትንሽ ነው፣ ሙስሊም በቁጥር በጣም ብዙ ነው ከኦርቶዶክስ አንጻር። ሶ ኦርቶዶክስ ሙስሊም አንተ በምትለው ደረጃ ስላልተከፋፈለ which ክፍፍል አለ ስቲል በሙስሊም ውስጥም፣ ግን አንተ በምትለው ደረጃ ስላልተከፋፈለ ትክክል ነው ማለት ነው አይደለም። ትክክል ነው ማለት አይደለም። ኦርቶዶክስ ሌላው ቀርቶ ኢትዮጵያ ውስጥ እንኳን በምናውቀው ደረጃ ኦርቶዶክስ እንኳን ክፍፍል አለ፣ ካራ አለ፣ ጸጋ አለ እያልን ከፋፍላቸው እንችላለን። አሁን ከረንትሊ አሁን ስላለ ነገር ነው የምናወራው። ያኔ ከረንትሊ የለም፣ ስፔሻሊ ካራ የሚባለው የለም። ብራዘር ስላላወቀው ነው። እሺ እሱ ምንም አይጠቅመንም። እሺ ቆይ አንዴ ወዳጅ ሮያሌ፣ እኔ ስታወራ ሰምቼ ምንም ፖለቲካ እንደሆነ እኮ በአቅም ግን ምንም አልመሰለኝም። ያው እስክጨርስ ድረስ አረን ሚዩት አድርጌ እሰማለሁ። ያው እሺ፣ እና ምንም ማለት አይደለም። ኦኬ፣ እሱ አይደለም መለያው ነው አርጊውመንቱ፣ እሱ አይደለም። ለምሳሌ የግሪክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ እንኳን ይለያያል በጣም። ባይዘዌ ኦርቶዶክስ በዓለም ላይ በጣም ትንሽ ቁጥር ነው። በጣም ትልቅ ቁጥር እንደሆነ እንዳታስቡ፣ ትንሽ ቁጥር ነው ኦርቶዶክስ። በዚሁ በትንሹ ቁጥር ውስጥም የኦርቶዶክስ እምነት በጣም ትንሽ ቁጥር ነው። ዶንት ፎርጌት፣ ሪሰርች ሄዳል ማለት ዞር ብላችሁ ጉግል ላይ ሰርች አድርጉ። በዓለም ላይ የኦርቶዶክስ ቁጥር ከጴንጤ ቁጥር ያነሰ ነው፣ ከካቶሊኩ ቁጥር ያነሰ ነው። በዚሁ ባነሰው ውስጥም ኦርቶዶክስ በራሱ ተከፋፍሏል። በኢትዮጵያ ውስጥ አለም በኢንተርናሽናል ደረጃ ኦርቶዶክስ የተከፋፈለ ቤተ እምነት ነው። የግሪክ ኦርቶዶክስ መጥቶ የኢትዮጵያ ኦርቶዶክስ ውስጥ ስጋና ደሙን አይቀበልም፣ ቁርባን አይወስድም። ብራዘር ማለት በጣም እኮ ሲሪየስ ጉዳይ እኮ ነው። ቁርባንን አይካፈልም፣ ሚስጥራትን አይካፈልም። ልዩነት አለ ማለት ነው። ልዩነት አለ። ሶ ልዩነት ስላለ ትክክል አለ። እሱን እንደዛ ነው እያልክ ያለው። እኔ እሱ አይመስለኝም፣ መሰረቱ እሱ አይደለም። ኦኬ፣ የወንጌል አማኞችን ምን አንድ ያደርጋቸዋል ካልከን ይሄው ነገርኩ። 5ቱ ሶላዎች ላይ እንገናኛለን። በስላሴ አስተምሮ ላይ አንድ ነን። ኦኬ፣ የሚለያዩን ስርዓቶች አሉ። አንዳንድ ስርዓቶች ኦፍ ኮርስ ልዩነቶች አሉ። ለምሳሌ ጥምቀት ላይ ያለ ምልከታ ሊሆን ይችላል። ግን 5ቱን ሶላዎች ይሄም ቢሆን የሚጥሉ አይደሉም። ከኦርቶዶክስ ጋር በምን እንለያያለን? በስላሴ አንድ ነን። በስላሴ አስተምሮ ምናምነው የስላሴን አስተምሮ የጴንጤም የኦርቶዶክስም ተመሳሳይ ነው አይደል?
በስላሴ ላይ የምናወራ ከሆነ በአንድነት በሶስትነት ሚስጥራት ውስጥ አንድ አይነት እምነት አለን። ሉትራንም እንደዛው፣ ሌላም ቤተክርስቲያን ብትመጣ ተመሳሳይ ነው እምነታችን። ኦርቶዶክስ ግን ምን አታምንም? አምስቱ ሶላዎችን አትቀበልም። ሉትራን ግን አምስቱ ሶላዎች ይቀበላል። እዚህ አምስቱ ሶላዎች የኔ እምነቶች ናቸው። በአምስቱ ሶላዎች እንገናኛለን፣ እንስማማለን። ከስላሴ ባሻገር ከኦርቶዶክስ የሚለየን ይሄ ነው። እዚህ ኦርቶዶክስ ጋር አንድ መሆን የማልችለው ለምንድን ነው? እሱ በአምስቱ ሶላዎች ሊገናኛችን። መጽሐፍ ቅዱስ ብቻ ብላ አታምንም። መዳን በክርስቶስ ኢየሱስ ብቻ ብላ አታምንም። በጸጋ ብቻ ብላ አታምንም። በእምነት ብቻ ብላ አታምንም። እዚህ እነኚህ ነገሮች ልዩነት አሉ። ልዩነታችንን ክሊር ያደርጉታል ማለት ነው። ስለዚህ መዳን በክርስቶስ ብቻ ነው ብትለው እኮ በማን ይቻላል? በማን ሌላ ትላለች እንደ ኦርቶዶክስ ቤተክርስቲያኒቷ በማን አንተን ጨምረህ ሰውየው ሲጨመር ሌሎች ቅዱሳና ጻድቃንም አሉ በቤተክርስቲያኒቷ ውስጥ። አይ ነው ቅዱሳና በአማላጅነት በምናምን የሚለውን ተወውና በምንም መዳን ግን አንድ በክርስቶስ እንደሆነ በምንም ነው እንጂ በምንም በምልጃውም ይሁን ምንም ይሁን ምን አማልደውም ይሁን ምንም ብለውን ይሁን። ስለዚህ መዳን ከተቻለ ስለዚህ መዳን በእነሱም ይቻላል ነው አርጉመንቱ። ከማን ከክርስቶስ እኮ ነው። አትዋሽ ሚዩት አድርግ አንልም፣ እንደዛ አንልም። እርግጠኛ ነህ? እሺ አንልም ማለት ላሳያ ችግር መቼ ይሰለችናል። እሺ የአዳምን መርገመ ስጋና መርገመ ነፍስ የጠፋው በማን ነው? በጌታ ኢየሱስ ክርስቶስ ብቻ። አዎ በማርያም አልጠፋም። በማርያም እንዴት አድርገው አላቅ እንዴትም አድርጎ ይሁን በማርያም መርገመ ስጋና መርገመ ነፍስ አልጠፋም ወይ ነው ጥያቄ። መርገመ ነፍስና መርገመ ስጋ በማርያም አልጠፋም፣ በጌታ ኢየሱስ ክርስቶስ ነው እየጠፋ። እርግጠኛ ነህ? እርግጠኛ ነኝ። እሺ ልግለጥላ እንዴት መርገም እንዳለ ቤተክርስቲያን ውስጥ ላሳይ። ያው እስቲ አንብበው አንብበው። አይታይም ለማለት ነው። እሺ ላንብብልኝ። እንችላለን። አንተ ብታነበው ደስ ይለኝ ነበር። ሌላ አንብበልኝ። አይ ግን እንደሚታይ አድርገህ አንብበው። እሺ ሙሉ ሐሳቡን ነው የምታነብልኝ። የፈለከውን አንብበው። አንተ ደስ ያለን አንብበው። ቁጥር 10ን አንብብልኝ። የኔ ቁጥር 10 አንተ ደስ ያለን አንብበው። የአዳም መርገም ስጋ መርገመ ነፍስ ያጠፋሽብለት እመቤታችን ሆይ ማናት አጥፊዋ? የማይመረመር ረቂቅ ምስጢር ባንቺ ተደረገ። አዎ እሱን ስለወደደ ጌታን ስለወለደች እኮ ነው። አጥፊዋ ማናት? ያጠፋሽለት ማርያም። አንተ ግን ምን አልከኝ? ኢየሱስ ብቻ አልክ። ቤተክርስቲያን ግን ማርያምም አለች እያለች ማን እሱን ስለፈጠራ እኮ ነው። እሱን ስለፈጠራት ነው እኮ። ይሄ ኮዳኔ ምንም አይገናኝ። እሷ ደግሞ እሷን ስለወለደችው ወዳጄ በምንም ይሁን ሁለት የአዳም ጣልቃ አትገባም። እሱን ስለወለደችው ነው እኮ ይሁን። እሺ እሷ በመውለድ ችግር የለም ልበልልህ። አይ ሐሳቡ እንደሱ አይደለም ግን ልበልልህ በመውለድ ኦኬ። እሱ መድኃኒት በመውለድዋ ነው። ስለዚህ የአዳም መርገመ ስጋና መርገመ ነፍስ የጠፋው በስንት ሰው ነው? በሁለት አካል ማለት ነው። ስለዚህ አሁን በራሱ ነው የጠፋ በራስ ነው አይልም። በራሱ በኢየሱስ ነው አይደለም። ለምን ተዋሻለህ?
ያጠፋሽለት አይታየም ብራዘር። አትካድዋ መሬት ላይ ያለው እውነት ነው። እኔ በአብዛኛው ኦርቶዶክሳዊ ባይዘው ቤት ተሳስቶ ነው ያለው። ኦኬ ቤት ተሳስታችኋል። አታቋትም ቤተክርስቲያናችሁን። አየ በክርስቶስ ኢየሱስ ብቻ ነው የሚለው የጴንጤ አማኝ ነው። ኦርቶዶክስ ማርያምን አጥፍታለች ብራዘር። ይሄው ያጠፋሽለት ይላል። የአዳም መርገመ ስጋና መርገመ ነፍስ ያጠፋሽለት ይላል ወዳጄ። ይሄው ቤተክርስቲያን ሐሳቡ ነው የምንወስደው። ሐሳቡ የፈለገ ሐሳቡን ውሰደው። አጥፊዋ ግን ማርያም ናት ነው ሐሳቡ። ልክ ነው በቃ። ስለዚህ ብቻዋን ማርያም ብቻ ናት እንዳትል መድኃኒት ስለወለደች በሱ ነው ሐሳቡ። እሱን ለማለት ነው በለው። የፈለግከውን በለው፣ ግን ብቻውን አይደለም ኢየሱስ አትበል ነው እያልን ያለነው እኮ። ሰበብ ምክንያቶች ልትነግረን ይችላል፣ ግን ኢየሱስ ብቻ አይደለም አጥፊው፣ ማርያምም አጥፊ ናት። የመርገመ ስጋና መርገመ ነፍስ ማርያምም አጥፊ ናት እየተባለ ነው። ይሄ ቤተክርስቲያን ነው አይደለም ዳኒ። እሷ ምክንያት ስለሆነች ነው እንደዚህ የሚባለው። አጻጻፉ ምክንያት መሆኗን ለማሳየት ነው እንጂ ምንም ይሁን እንኳን ማርያም ማለት ነው። እንኳን ማርያም አንተ ምን እንደምትል ልንገርህ። አልበርት አንስታይን ከሰው በላይ ከአምላክ በታች ነው የምትሉት። እንኳን ማርያም ማለት ነው። ወዳጅ አይዞ፣ አሁን መጀመሪያ ያንተን ጨርስና ከዛ ወደ እኔ ትመጣለህ። ይሄው ቤተክርስቲያን ግን ከኢየሱስ ውጪ የአዳም መርገመ ስጋና መርገመ ነፍስ የጠፋው በአንቺ ነው ይላል። እንቀጥል። ሌላ ሐሳብ ላሳየ፣ ብቻውን ኢየሱስ እንደማያድን ላሳየ። ይሄው ጨረስን። ይሄው አመንክ ራስህ። ሁለት ነው አልክ። አዎ በእንትን ነው ብለህ እያመንክ ነው ያለው። እንቀጥል። ላሳየ ብቻውን ኢየሱስ እንደማያድን በኦርቶዶክስ ሁለት ነው አላልኩም። አዳኝ ጌታ ኢየሱስ ክርስቶስ ብቻ ነው። ይሄው መጽሐፍ ግን በማርያም በሱ ኃይል እኮ እሷ ማዳን የምትችለው በሱ ኃይል ነው እንጂ በራሷ አይደለም። በምንም መርገመ ስጋና መርገመ ነፍስ በማንም ጠፋ ይባላል በኦርቶዶክስ በማርያም። ዳኒ ግን እየነገርከን ነው እምነታችን ማለት ነው እንዴ? ምን መሰለ ሮያል ችግሩ ምን መሰለ? ሳታቁ ብዙዎቻችሁ ወንጌልን ከጴንጤ ሰምታችሁ ሳታቁ ጥሩ ጴንጤ ሆናችኋል። ጌታ እግዚአብሔርና አንተ እኮ ሰይጣን ስትፈልግ ነው እኮ የምትውለው። ሃይማኖት እኮ አይደለም። ቆይ ከመሆን ጴንጤ ሰምታችሁ ማለት ነው። ይሄው አሁን መዳን በክርስቶስ ኢየሱስ ብቻ የሚለው ትምህርት ጴንጤ ጋር ያለ ትምህርት ነው። ስለዚህ ደጋግማችሁ ስትሰሙ አይምሯችሁ ውስጥ ተቀርቅሯል። ቤተክርስቲያናችሁ ግን መዳን በክርስቶስ ኢየሱስ ብቻ ነው። መዝሙራችንን ልክፈትልህ እንዴ? እነኚህ መጽሐፍቶች ከመዝሙር አይበልጡም እንዴ? ሮያልዬ ይበልጣሉ እኮ። አይ ተው እንጂ እውነት ነው። ሰምተዋል አይደል እንዴ? የገብረ ከመዝሙሩ ይልቅ ስሙኝ፣ ከመዝሙሩ ይልቅ መጽሐፍ ቅዱሱ ነው የሚያገባባን። ገባችሁ? መጽሐፍ ቅዱሱ ነው እዚህ ጋር የተጻፈው ነገር በመጽሐፍ ቅዱስ ነው ግዴታ ሊፈታ የሚገባው እንጂ በመዝሙር አይደለም። እና እሱ እንዳለው መታም ባለሳሳት ከታምረ ማርያም ላይ ነው ያመጣው ይሄን ጥቅስ አይደል? ተሳስተሃል። ከታምረ ማርያም አይ ተሳስተሃል። እሺ ከምን ላይ ነው ያመጣው? እሺ ከአርጋኖን መጽሐፍ። ኦኬ እሺ ከአርጋኖን መጽሐፍ ላይ አባ ጊዮርጊስ ዘጋስጫ የጻፉት ማለት ነው። እሺ የአዳም መርገመ ነፍሱ መርገመ ስጋ መርገመ ነፍሱን ያጠፋሽለት አንቺ እመቤታችን ነሽ ይላል አይደል? እሱ አዎ። እንዴት አጠፋችለት የእመቤታችን? ኢሳይያስ እንደዚህ ይላል፣ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም ቦን እንደ ገሞራም ቦን ነበር ይላል። እና ይሄ ማለት ኢየሱስ ክርስቶስን በመውለዷ አንደኛ የአዳም ያጠፋውን ኃጢአት በኢየሱስ ክርስቶስ ተተካ። ዳግማዊ አዳም የተባለው ኢየሱስ ክርስቶስ ስትወልድ የአዳም ኃጢአት ሙሉ ለሙሉ ሊስተሰረይና ሊጠፋ ችሏል። በዚህ ምክንያት የድህነት አንደኛ ምክንያት ሆነች ማለት ነው። ገባ? ቆይ አንዴ አትቸኩል፣ አልገባኝም። እንጻፈው። ስለዚህ አንዴ ቅድም በኢየሱስ ብቻ የሚለውን አንተ በማርያምም ነው ብለህ ታምናለህ ማለት ነው። በቃ እሱን ነው መጀመሪያ መዳናችን ዋናው መጀመሪያው መርገመ ነፍስ ነው። ቆዳጅ እኔ አሁን መጀመር መጨረሱን አለም እያወራን ያለነው ስሜት ያቱን የመርገመ ስጋና መርገመ ነፍስ የጠፋው በማርያምም ነው ብለህ ታምናለህ ማለት ነው አንተ አይደል? መርገመ ስጋ መርገመ ነፍስ የጠፋው ምክንያት ሆነሽ ነው እያልኩ ያለሁት። አይ ምክንያት ሆነሽ አይደለም ማለት ነው። ያው መርገመ ስጋና መርገመ ነፍስ የጠፋው ያጠፋሽለት ነው የሚለው ሰው አጥፊ ያለሽ ማለት ነው። ማለትም መርገመ ስጋና መርገመ ነፍስ
አንብብ። ከዛ ረቂቅ ይላል። አንድ እንደማመጥ ይኸው በመውለዷም ይሁን በቃል ኪዳንም ይሁን ብቻ መርገመ ነፍስና መርገመ ስጋ የአዳም በማን የጠፋው? በኢየሱስና በድንግል ማርያም በኢየሱስ ክርስቶስ በኢየሱስና በማርያም አለቀ። ይሄ ነው እምነትህ ማለት ነው። ሮያልም ፕላንትን ማመን ያለብህ ይሄ ነው። ኦርቶዶክስ መሬት ላይ ያለው እውነታ ይሄ ነው። ኦኬ አሁን ትክክል ነው ወይ? አንተም እኮ በሳይንስ ነው የምታምነው። ተውና በጌታ ኢየሱስ ክርስቶስና በማርያም በሳይንስ ነው እኮ ቆይ ብራት ሚዩት አድርጋለሁ። እሺ አሁን ይሄ ነው። አሁን በኢየሱስ ክርስቶስ የአዳም መርገመ ስጋና መርገመ ነፍስ እንደጠፋ ጥያቄ የለኝም። በማርያም ጠፋ የምትለውን ግን ማስረጃ አስጠኝ። እሺ ማስረጃ ነው ያልከው? እዛው ላይ ግባ። ያውን የከፈትከው መጽሐፍ ላይ ይሄንን ራሱን ነው ማስረጃ አድርገህ የምታቀርበው። ከዛ በኋላ ላሳየህ እኮ ነው። ከዛ በኋላ ምን ይላል? እመቤታችን ሆይ የማይመረመር ረቂቅ ሚስጥር በአንቺ ተደረገ። ምንድን ነው የማይመረመር ረቂቅ ሚስጥር በእሷ የተደረገው? አማኑኤል የተባለ ኢየሱስ ክርስቶስን ወለደችው። ያም ከሚስጥር በላይ የሆነ ሚስጥር ነው። ስለዚህ ምን ሆነ? መርገመ ስጋ መርገመ ነፍስ ያጠፋለትን የአዳምን ያጠፋለትን ኢየሱስ ክርስቶስን በመውለዷ ረቂቅ ነገርን ተደረገ። በእሷ ምን ሆነች? ምክንያት ሆነች ማለት ነው። እንደዚሁ ኢሳያስ ደግሞ ይናገራል። እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራም በጠፋ ነው። አሁን ማስረጃ አስጠኝ። አሁን ማርያም ስለመሆኗ ያ ቅሪት ዘር ማርያም ስለመሆኗ ማስረጃ አስጠኝ። ግለጥ። እሺ አንደኛ ማስረጃ ኦሪት ዘፍጥረት ላይ ታየዋለህ። በአንተና በሴቲቱ በዘሯና በዘሯ መካከል ጠላትነትን አድርጋለሁ ይላል እኮ። ግለጠው ችግር ነገረኝ ነው። ሄደን እናንብብ። ደሱ ነው እኔ የምረዳው። የእግዚአብሔርን ቃል ሄደን እየገለጥን እያወራን ነው። ዘፍጥረት ስንት እናውጣለን? መጀመሪያ ምናልባት የርዕሱን ላላቀው ማለት ምዕራፉን ላላቀው ይችላል ነው እንጂ ቦታውን እየነገርኩ ነው። ዘፍጥረት ላይ እንዳለ ፈልገውና እንደሱ እያወራ አንተ አንብበህ የምትረዳው ሐሳብኛ እኛ አንብበን የምንረዳው ሐሳብ በጣም ነው የሚለያየው። አንተ ስህተት ለመፈለግ ነው፣ እኛ ግን እውቀት ለማወቅና ሐሳቡ በደንብ አድርጎ ነው የሚገባን። አንተ ግን በስህተት ነው የምታየው። ሁሉም ስህተት ብታነብም ራሱ አይዞ ብራዘር። አይደለም እንደሱ አይደለም። እኛ ልዩነታችን የእግዚአብሔርን ቃል ነው የምንቀበለው፣ እናንተ ግን የሰው ትምህርት ነው። አንተ ሳይንስ ነው የምታምነው። ጴንጤና ፕሮቴስታንት የሶሻል ሳይንስ ዲፓርትመንት ናቸው። ሃይማኖት ለማጥፋት የመጡ ዲፓርትመንት ናቸው። ሃይማኖት አይደሉም፣ እምነት አይደሉም። እንደሱ ነው የምትለው። እሱ ያው መልስ ስለሌለ ነው ብራዘር። አይዞ በምን ማረጋገጥ እችላለሁ? ስህተት በማውጣት አንደኛ ናቸው። ለምንድን ነው? ዲፓርትመንት ስለሆነን እኮ ነው። ስህተት እኮ ስላለብን ነው። እኛ ጋር ስህተት ነው የምትለውን ነገር አውጣና አሳይ፣ እቀበላለሁ። ኧረ ስህተት የሚባል የለም በእኛ ኦርቶዶክስ። ስህተት የሚባል የለም። ስህተት የሚመስል ነገር እያወጣ ሰው ለማደናገር ሱፉ ገና ነው ማለት ቤተክርስቲያኒቷ ነው እንጂ ስህተት የሚባል በፍጹም የለም፣ አታገኝም። አሁን አንድ አስተማሪ ቢገባ አፍህ ትይዝ ነበር። አንድ አስተማሪ ቢገባ አሁን አንድ የሚያወራ ሰው ይስማና እስኪ እንቀጥል። አንዴ እሺ ና ኔትወርክ ነው ያው አስወረደ። ኦሪት ዘፍጥረት እያልከኝ ነበርና ጥራቸው። እዚህ መምህራን ካላችሁ ፕሊስ ኑ ግቡለትና አፋችን አስይዙን አላችሁ መምህራን። እስኪ ጥሪ አድርግላቸው። ብራዘር እየተግባባን ነበር እኮ ማን ነው እንትና ፒያንት ነው ምናምን እና ግባ ብራዘር እንነጋገር። ዝም እስቲ እናናግረው፣ በደንብ እናናግረው። እስቲ እኔ እስቲ አሳዩን፣ በደንብ አሳዩን እስቲ በደንብ ዛሬ በቃ አይ ማለት እየተግባባን እናውራ ለማለት እኮ ነው። ገብቶኛል ሮያል ገብቶኛል። እሺ ብራዘር ዘፍጥረት
አርቴር ዘፍጥረት ስንት አልከኝ ወዳጄ? ፕሊስ አትደበቃ። እሺ ባይዘዌ እኛ መጽሐፍ ቅዱስ ላይ የተጻፈ ነገር ለማመን በጣም ቅርብ ነን እና መጽሐፍ ቅዱስ ጽፎ የማንቀበለው ምንም ነገር የለንም። ባይዘዌ ኦኬ። ችግሩ መጽሐፍ ቅዱስ ላይ ስለሌለ ነው፣ የተቸገርነው ስለሌለ ነው። ኦኬ መጽሐፍ ቅዱስ ላይ የለም። አሁን በጣም መከራን ያየነው ለዛ ነው። እንደ እግዚአብሔር ቃል አልሆንልህ አለን እንጂ የእግዚአብሔር ቃል ላይ ተጽፎ ቢሆን እኛ ማርያም ምን አጣላን ከማርያም ጋር? ምን አረገችን? ምንም እኮ አላረገችን። ብራዘር ምን አረገችን? ምንም አላረገችን። እሺ ሰላም ሃይማኖት። ሰላም ሰላም፣ እንዴት ነው? እንደመዳናችሁ እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም አለ። እንደና እንዴት ናችሁ? ሁሉ ሰላም አለ። እግዚአብሔር ይመስገን። ከየት ቤት ነው? ችግር የለም። ይቅርታ፣ እኔ ከኦርቶዶክስ ነው። ያው መጀመሪያ ከምን እንደተጀመረ አላውቅም። መነሻውን ነገረኝና ያው አሁን ኦርቶዶክስ ትክክል ነው ትክክል ነው የምትለው ትምህርት አላት ኦርቶዶክስ እንዴ? በሚገባ እንጂ ከኦርቶዶክስ ውጭ ምን ትክክል የሆነ እምነት አለ? አይደለም። ይሄ እኮ ምን ለምሳሌ ይሄን እኮ ምን ለምሳሌ የትም ቦታ የሌለ ሙሉ ቤት የምትባለው እኮ ኦርቶዶክስ ናት። የትም ቦታ የሌለ ይሄን እኮ ምን አልኩ እኮ ይሄ ትምህርቷ በለኝ ምን አዳምጠኝ። ይህን እኮ ማለት ነው እኛውን የምናስበው ኢትዮጵያ ውስጥ ስላለው ዓለም ነው። ኢትዮጵያ ውስጥ የትኛውም ሃይማኖት ተቋም ኦርቶዶክስን በቀዳሚነት ማለት ነው ሙሉ እመቤት ከሁሉም የተሻለች አውርደው መሬት ላይ ተመስክሮላታል ነው ብለህ የተመሰከረላት ስለሆነች ማለት ነው። ምንም እንከን ከዛ ውስጥ ደካማ ጎን እንደዚህ ደካማ ጎን አለባት ብለህ ብጠይቀኝ ይሻለኛል። እኔ ሙሉ እውነት ነው ደካማ ጎን አለባት ብዬ አላስብም። ደስ ይለኛል። ልጠይቃ በቃ እሺ። የጥምቀት ትምህርቷ ትክክል ነው ኦርቶዶክስ? እንዴ በሚገባ ነው በሚገባ ያ በሚገባ ይሄ ነው መልስ። እሺ ጥሩ። አንተ አምነህ ተጠምቃል? ተጠምቄያለሁ። እሺ መቼ ተጠመቅ? በ40 ቀኔ። እሺ መቼ አመንክ? የክርስቶስን ልጅነት ከተቀበልኩ ጀምሮ ማለት ነው። መቼ አመንክ ነው ያልኩህ እኮ። በ40 ቀን የክርስቶስ ልጅነት ተቀብያለሁ። ከዛ ጀምሮ ማለት ነው። መቼ አመንክ? ነፍስ ካወቅኩ በኋላ ማለት ነው። ነፍስ ካወቅኩ በኋላ ግድ ነው። ነፍስ ስታቅ ነፍስ እናትና አባቶቼ ያው በ40 ቀኔ እንግዲህ የኦርቶዶክስ ትምህርት ይሄ ነው። በ40 ቀን ተጠመቀ፣ ነፍስ ሲያቅ ደግሞ አመነ። እሺ ከእግዚአብሔር ቃል ውስጥ በ40 ቀኑ ተጠምቆ ነፍስ ሲያቅ ደግሞ ያመነ ሰው አሳየኝ ወይ ትምህርት ካለ ከእግዚአብሔር ቃል ውስጥ ከመጽሐፍ ቅዱስ ጥቅስ ነው። ከእግዚአብሔር ቃል ውስጥ እሺ። ለዚህ ደግሞ ጥያቄ ማለት ነው አዳምጠኝ። የት ግባና መልስ ይሰጣል። አይ ኖ ይሄ እኮ ይሆናል። እኛ እውነት የእግዚአብሔር ቃል ለመማማር እንጂ ማለት ነው ወይ ፖለቲካ አይደለም ወይ ለመበሻሸቅ አይደለም። ብራዘር ምንም እኛ የለም እስካሁን ማና በሸቀ አንተ መልስ የለህም ማለት ነው ማለት አይደለም። ባይዘው ኦኬ አንተ መብሸቅ ስለሌለ ነው ወዳጄ። እንዴት ነው? ኧረ እኔ መልስ አለኝ።
ቆይ አንዴ አትደረባ አንዴ በሚገባ ስትለኝ አልከፋኝም፣ ደስ ነው ያለኝ። በቃ መልስ ነው አልኩ። እሺ እዚህ ጋር አትደረባ ብራዘር። እሺ አይ እድል ለአንድ ወንድሜ እዚህ ላሉት ለአንድ ወንድሜ እድሉ ልስጥ እስኪ የሚያግዘኝ አንድ ወንድሜ። ኦኬ አግዙ። በቃ እንደሱ ነው የሚባለው። ይኸው እሺ እኔ እስካስብበት ማለት ነው። ላስብ እኔ ደግሞ አላል ያጋጣሚ ነገር ስለሆነ አንተ ተዘጋጅተህ እኔ ደግሞ ላስብበትና እንደሱ ነው የሚባለው እንጂ ልታበሽቁኝ ምናምን አይባልም ብራዘር። ኖ አረ ችግር የለም። እኛ ያለ ነገር የሚበሽሽ የለም ቢባልም የኛ ጋር የለም። አትደረባ ብራዘር። ለምን ትደረባለህ ወዳጅ? በቃ ሃይማኖት ይኸው ሃይማኖት አግዙት። እዚህ ያላችሁ አገልጋዮች ካላችሁ አግዙት ብራዘርስ፣ አግዙት ወዳጃችሁ። ግን እሱ ምን ብሎ ነው የሚያምነው? በሚገባ አለ አንተ ብትጠይቀኝ ይሻላል አለ። ይኸው ከአንድ ጥያቄ አላለፈም ወዳጃችን። እሺ ቆይ በመጀመሪያ በል አንተ የምታምነውን እምነት ትነግረኛለህ? እኔ ጴንጤ ነኝ። ጴንጤ ነህ? አዎ። እሺ ኢየሱስ ክርስቶስን ልደት ታከብራላችሁ? ግዴታ አይደለም ማክበር። አይ ታከብራላችሁ አታከብሩም? በቃ ንገረኝ። የክርስቶስን መወለድ እሺ መወለዱን ታምናላችሁ? አዎ እናምናለን፣ መጽሐፉ ስለሚናገር። ታምናላችሁ አይደል? ካመናችሁ ማለት ነው ልደቱን ታከብራላችሁ አታከብሩም? በቃ ግዴታ ሳይሆን የሚያከብርም አለ፣ ጴንጤ ሆኖ የሚያከብርም ማያከብርም አለ። ታከብራለህ አታከብርም? ታከብራለህ? መቼ ነው የምታከብረው? ታህሳስ ላይ። ታህሳስ ስንት? ያው የተለመደው ነው ካላንደር ላይ ሲወጣ። እሺ ታህሳስ 28 ታህሳስ 9 እሺ እሱን መጽሐፍ ቅዱስ ጥቅስ ላይ ንገረኝ እስኪ። እሱን አሁን ወራቶቹ ምናምን ካልኩሌሽኑን ምናምን ልናወራበት እንችላለን። እንዳለ ጥቅሱ ላይ መጽሐፍ ቅዱስ ላይ ስንት ጥቅስ ላይ ንገረኝ፣ የት ላይ እንዳለ ንገረኝ። እዚህ አሁን እሱን ካልኩሌት አድርገን ራፍሊ ቀኑን ባናገኝ ወሩ ላይ መድረስ እንችላለን ወዳጅ። አሁን ጥያቄው እሺ ወሩንም እሺ ንገረኝ። እሺ ወሩንም ንገረኝ። እዛ ታህሳስ ላይ እዚህ በታህሳስ ወር የሚለውን መጽሐፍ ቅዱስ ጥቅስ ንገረኝ። ስሜታ ይሆናል አልሆንኩም፣ ችግር የለውም። እሺ አንተ ማስበበት ስምታረገው አንዴ ብራዘር ስሜታ ያትሆን። እሺ ወንድሜ ወሪ ፈር የምታረገው በዮሐንስ ልደት ላይ ተነስተህ ነው። መጽሐፍ ቅዱስ ላይ የተጻፈው የጌታ ልደትን ካልኩሌት የምታደርገው የዮሐንስ አባት ገብቶ ያገለገለበትን ያንን ዴይ ራፍሊ ጠራው እንዳይተ በዛ መሰረት 6 ወር ቆጥረ ሉቃስ ምዕራፍ 1 ላይ ያለውን ሐሳብ ተነስተ ሄደ አይተ እዛ ላይ ሪፈር አድርገህ መድረስ ትችላለህ ወዳጄ። አሁን ጥያቄው አንዴ አትደረብሽ ወዳጄ፣ እየጠየቅን ያለ ነው ወዳጄ፣ እየጠየቅን ያለ ነው። ርዕስ ለመቀየር ካልፈለክ በስተቀር እያወራን እየተነጋገርን ያለ ነው። ቢከበርም ባይከበርም ችግር የለውም በሚባል ጉዳይ ላይ አይደለም እያወራን ያለ ነው። ካልኩሌሽኑን ከፈለግ ቁጭ ብለን ልናወራ ልነጋገር እንችላለን። ጉዳዩ የቤተ ክርስቲያንህን ዶግማ ነው እያወራን ያለ። ካልኩሌሽኑ ሳይሆን አንተ ጥቅሱ መጽሐፍ ቅዱስ ላይ ጥቅሱ ፈልገህ ትነግረኛለህ። በቃ ቆይ እንደቤት ስራችን ወዳጄ ነገርኩህ እኮ እዚሁ ነገርኩህ እኮ። ካልኩሌት ተደርጎ ነው የሚደረሰው። ያንን ካልኩሌት ተደርጎ የሚደረስበትን ሐሳብ ልናወራበት እንችላለን። ኤግዛክት ቀኑ የአንተም ቤተክርስቲያን የላትም መጽሐፍ ቅዱስ ላይም የለም ኤግዛክት ቀኑ 28 29፣ ግን ወራቱን ካልኩሌት አድርገን 9 ወር የሚመጣበትን ሐሳብ እሱን ካልኩሌት አድርጎ ማውራትና መነጋገር እንችላለን። ከማን ሪፈራንስ ተነስተን? ከዮሐንስ ተነስተን ገብርኤል መጥቶ ካበሰራት በኋላ ያለውን ሐሳብ ካልኩሌት አድርገን ከዮሐንስ መወለድ መጸነስ ጀምሮ ያለውን ሐሳብ እሱን አድርገን ራፍሊ መድረስ እንችላለን። እሱ አይደለም ፖይንቱ። ይሄ ጉዳይ የክርስቶስ ኢየሱስ የልደት ቀን በታህሳስ 28 ይሁን 29 እሱ አክብሩትም አታክብሩትም መጽሐፍ ቅዱስ ውስጥ የሌለ ጉዳይ ነው የምትነግረኝ ወዳጄ። መከበር አለመከበር አንድ ጴንጤ ቢያከብረውም ባያከብረውም ምንም በክርስትና ሕይወቱ ላይ የሚጨምርለትም የሚቀንስለትም ጉዳይ የለም ወዳጄ። እያወራን ያለነው አንተ እኮ ቤተክርስቲያን ስለ ዶግማ ነው የምታወራው። ይሄ ማለት ቤተክርስቲያን ውስጥ ቆይ እኮ ይሄ ዶግ እንትና ቢቀርም እኮ ችግር የለም አልኩ። በቃ ችግር የለም ቢቀርም ማለት ነው። ቢቀርም ችግር የለም ቢቀርም ነው የምልህ። ቢቀርም ችግር የለም። ምንም የሚያመጣው ለውጥ የለም። ቀኑ አይደለም ማተር የሚያደርገው። አየህ
ክርስቶስ ኢየሱስ መወለዱን አምናለሁ። በዚህ ቀን ተወለደ አልተወለደ ለእኔ ምንም የሚያመጣው ታሪክ የለም። ለምን በመጋቢት 5 ለምን በታኅሳስ 28 29 ለምን በጳጉሜ 6 አታከብሩ? ጉዳዩ እሱ አይደለም። ፖይንቱ መወለድ አለመወለዱን እሱ ካለማ እንዴት ነው የምታውቀው? መወለዱን ካላወቅ እንዴት ነው የምታምነው? መወለዱማ በእግዚአብሔር ቃል ተጽፎልኛል። ላሳየኝ በእግዚአብሔር ቃል ኢየሱስ መወለዱን ብራዘር። እሺ ወደ ጥምቀቱ ወደ ጥምቀቱ እንሂድና አንዴ እንደዚህ አናወራማ። ለክርስቲያን አትደረብ ብራዘር፣ አትደረብ ስለ ለክርስቲያን ወሳኙ ምንድነው ካልክ መወለዱ አለቀ። ለክርስቲያን ወሳኙ ምንድነው መወለዱ። እንዴት መጣ ከተወለደስ እንዴት ሆነ የሚለው እሱን ማወቅ አያስፈልግም? እኔ እኮ አንዳንዴ ማለት ነው መጽሐፉ ትኩረት የሚያደርገው ቀኑ ላይ አይደለማ። መጽሐፉ ትኩረት የሚያደርገው ኢየሱስ መወለዱ ነው ብራዘር። በዚህ አይደለም ለኢየሱስ የምታከብርለት በተወለደው ሕፃን በተወለደው ሕፃን ምን አገኘህ ነው ብራዘር። ልደት አይደለም የምታከብርለት ለጌታ። ሕፃን ልጅ አይደለም። የልደት ቀኑን በናፍቆት የሚጠብቅ ጌታ አይደለም። ወሮ የምታከብርለት አየህ የኔ ልጅ አንዴ ወዳጅ ስሜት ይሆናል ቻሎ አየህ የኔ ልጅ ናት። አሁን እንኳን አይደለም የኔ ልጅ አሁን አየህ ልደቷን በመናፍቆት ነው የምትጠብቀው። ዳዲ መቼ ነው ልደቴን የማከብረው ትላለች። ወላጅ ኢየሱስ ክርስቶስ ሕፃን ልጅ አይደለም። ልደቱን በናፍቆት የሚጠብቅ ልጅ አይደለም ብራዘር። መጽሐፍ ቅዱስ ውስጥ የጌታን ልደት አከበርክም አላከበርክም በዓሉን ምንም የምትፈይደው የምታመጣውም ለውጥ የለም። በመንፈሳዊ ዓለም ላይ አክብሩም የሚል ትእዛዝ የለም በእግዚአብሔር ቃል ውስጥ አየህ። የቤተ ክርስቲያን ትራዲሽን ብታይ ምናምን እዛ ላይ ነው የምታገኘው እንጂ መጽሐፍ ቅዱስ ውስጥ የተጻፈና በማክበር ደረጃ ሁሉም ክርስቲያን ያክብሩ የሚል የመጽሐፍ ቅዱስ ትምህርት የለም። አየህ የለም። ጉዳዩ እሱ አይደለም። ምክንያቱም አሁን ይሄ ዶግማ አይደለም። ጴንጤ ሁሉ የጌታ ልደት ያክብር የሚል ትእዛዝ የለም። ሁላችንም ላናከብርም እናከብርም እንችላለን። ቀኑን አስቦት የሚውል አለ፣ ቀኑን ትዝ የማይለውም ሰው አለ። ጉዳዩ እሱ አይደለም። ለምን ተወለደ ነው። አየህ ለምን ተወለደ መጽሐፉ ላይ ተጽፏል። ከማን ተወለደ መጽሐፉ ላይ ተጽፏል። እንዴት ተወለደ መጽሐፉ ላይ ተጽፏል። እሱን ግን ጴንጤ ዶግማው ነው። አየህ እሱ እምነቱ ነው። አሁን የጠየቅኩህ እኔ ቀኑ ይሄ ምንም አያደርግም። ምንም በታከብረውም ባታከብረውም ጉዳዩ አንተ ጥምቀት ያልከው ጉዳይ ግን ዶግማህ ነው። ይህንን አድርገውም ተብልሃል። ከጌታም ትእዛዝ አለ። አየህ ያመነም የተጠመቀም እንደሚድን ጌታ ተናግሯል። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ጌታ ተናግሯል። የጌታን ትእዛዝ ግን በሕይወት ላይ ላደረግከው ነገር ማስረጃ ስጥን የተባልከው። ስለዚህ አንተ በ40 ቀንህ ተጠምቀሃል። ስታርግ ደግሞ አምነሃል። ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው በ40 ቀናችሁ አጥምቁ፣ በ40 ቀናቸው አጥምቋቸውና ከዛ በኋላ ሲያድጉ ደግሞ ይመኑ ያለው የትኛው የመጽሐፍ ቅዱስ ክፍል ነው? ጥያቄው ይሄ ነው። ይሄ ዶግማ ነው ብራዘር። ይሄ ቢቀርም ቢኖርም ባይኖርም ምንም የሚያመጣው ለውጥ የለም በክርስትና ሕይወት ላይ። ይሄ ግን ለውጥ ያመጣል። ይሄንን ከየትን ያገኘው ነው ጥያቄው ወዳጅ። መልስ ካለ ልስማ፣ ከሌለ ግን ያው ርዕስ ልቀየር ስለሆነ ብዙ አልደክምም ብራዘር። መልስ አለ ወይስ ሌላ ሰው ያግዝ? ሕፃናትን ተዋቸው በሚለው አንወስደው። ሕፃናትን ተዋቸው ወደ እኔ ይምጡ በሚለው ምክንያቱም ያ ልጅ ሕፃን ነው። አጥምቋቸው አይልም ሮያሌ። ሕፃናትን አጥምቋቸው አለ ኖ የክርስቲያን ልጅ ነዋ። ያው ለምሳሌ ዳኒ ያው ለምሳሌ አሁን በእናንተ አንድ ሕፃን ልጅ ምን ታደርገዋለህ? ተወለደ አይደለ? ኖርማሊ አጥምቋቸው የሚል የለም ትእዛዝ። የሕፃን ልጅ የክርስቲያን ልጅም ስለሆነ አጥምቋቸው የምታጠምቀው እኮ በክርስቶስ ሕብረት ውስጥ ትጨምረዋለህ እንደሱ የሚል ትእዛዝ የለም ብራዘር። እንደሱ የሚል ትእዛዝ አለ አይደለ እንዴ? እንትን የሐዋርያት ስራ ላይ ቤተሰቦቻቸውን ይዘው ተጠመቁ ይላል አይደለም እንዴ? ያላመነ ቤተሰብ ስለመኖሩ በግምት ካልሆነ በስተቀር መጽሐፍ ቅዱስ ውስጥ የለም። ከቤተሰብ ከሚለው ውስጥ ከዛ ውስጥ ልጆች አይኖሩም። ግምት ነው። አየህ በግምት ዶክትሪን አይመሰረትም። ኖ ግምት ሳይሆን ቤተሰብ ከተባለ ሕፃን ትልቅ ትንሽ ግምት ነው የምታወራው። ግምት እንደሆነ ላሳይረው ያለ ከዚህ ጉባኤ መካከል አሁን ፕሮግራሙ ከምትካፈሉ መካከል እድሜያቸው ከ12 ዓመት በላይ የሆነ ቤተሰብ ያላችሁ ሰዎች 77 ቁጥር ጻፉ ውስጥ
ቤተሰብ ሆናችሁ እድሜያቸው ከ12 ዓመት በላይ ብዙ ሰው። ዳኒ ጥያቄ ምን ነበረ? ስለ ጥምቀት እያወራችሁ እንትኑ በጣም ብዙ ሰው ማለት አንዴ ሚዩት አድርግ ብራዘር። ብዙ ሰው ቤተሰብ ሆናችሁ እድሜያችሁ ከ18 ዓመት በላይ የሆኑት 9 ቁጥር ጻፉ። እድሜያቸው ከ18 ዓመት በላይ ቤተሰብ ሆናችሁ ማለት 9 ጻፉ። በጣም ብዙ ሰው አለቀ። አየህ ግምትም ነው የምልህ ለዚህ ነው ግምት ነው። ኦፍ ኮርስ ቤተሰብ መቼ ነው የሚጠመቀው? የጴንጤ ልጅ የኦርቶዶክስ ልጅ እንደሆነው ነው። ውሃ የኦርቶዶክስ ልጅ አልቀየረውም። የጴንጤንም ልጅ ውሃ ለመምጣቱ አልቀየረውም። ምንም ክርስትና የሚገልጽ ነገር የለውም ማለት ነው እስከሚያምር ድረስ። አየህ ውሃ እሺ፣ ይኸው ውሃ ሮያል ውሃ ሰውን አይቀይርም። አየህ የኦርቶዶክስ ልጅ ውሃ ስለነካው ክርስቲያን አይሆንም። የጴንጤ ልጅ ውሃ ስላልነካው ክርስቲያን አይደለም ማለት አይደለም። ለምን? ጉዳዩ የውሃ ነገር አይደለም። ኦኬ። ስለዚህ በክርስትና ሕይወት ውስጥ ውሃ እያስነካ ዳግም አትወልድም ሰውን። ይሄው ነው ወንድም አለ። ለዛ ነው። እሺ ሌላ ሰው እንቀበል። እሺ ሰላም፣ ከየት ቤተ እምነት ነው? እሺ ጥምቀት ታቻለ እንትን ያልከው? አዎ የተነሳው ሀሳብ ጥምቀት ላይ ነው ማውራት ሀሳብ ያለ አይደለም። በጣም ያልኩ ነበር። እሺ ትንሽ ደቂቃ አለኝ፣ አንድ 10 ደቂቃ አለኝ። እንደሱ ከሆነ ሌላ ጊዜ ሰፋ ያለ ጊዜ ሲኖርህ ና ብራዘር። አይደለም ስለ ጥምቀት በለ ያነሳው ላይ እንትን እታችሁም ብራዘር 10 ደቂቃ ካለ ተረፈ ያለ ጊዜ ሲኖርህ ሌላ ሰው እንቀበል። እኛ ማቆያ አይደለንም ወዳጅ፣ ጊዜ ሲኖርህ ነው። እኔ ያለው እሺ ሰላም፣ እግዚአብሔር ይመስገን። እሺ በየትኛው ሀሳብ ላይ ነው ማውራት የምትፈልገው? በፈለገው ግን ባታስወርደን አሪፍ ነው። እስካሁን ማንም የወረደ የለም ብራዘር። ከኔ ጀምር ቀጥል። ጥያቄ ከኔ ጀምር ካልከኝ ላድርገው እችላለሁ ብራዘር። እስካሁን ድረስ የወረደ ሰው አይተሃል? እሺ ጥያቄን ቀጥል። ከጅማሬው አታልቅስ ብዬ ነው። እሺ ቀጥል። ቤተክርስቲያን ትክክል ናት ብለህ ታምናለህ? 101%። እሺ 101%። እሺ ቤተክርስቲያን ውስጥ ለስዕል ይሰገዳል? ማስረጃ። እሺ አይሰገድም በለኝና ልግለጠው። አይሰገድም። ሰምታችሁታል? የስ አስተምሮቱ አምጣና ለስዕል ይሰገዳል የሚል አምጣ። 101% አልኩህ እኮ። እሺ ከአስተምሮቱ አምጣና ሳይ ለስዕል እንሰግዳለን የምትለው ሃይማኖቷን አውጣና ሳይ። እሺ ይሄ ምንድን ነው? ምን እያሏት ይሄ ምንድን ነው? አስተምሮት የቤተ ክርስቲያን አስተምሮ አይደለም። ይሄ አስተምሮ አይደለም። ይሄ ተአምር ነው። አስተምሮ አይዞ ቤተ ክርስቲያን ይሄንን የማታምንበትን ነው እዚህ ላይ የጻፈችው። የማታምንበትን ሳይሆን ተአምረ ማርያም ነው። አንዴ ይሄ ለአገልግሎት የምትጠቀምበት ሃይማኖቷን የምትገልጥበት ምንድነው? አይዞህ የምትለኝ ወይ ዝም ልበልና ትቀጥላለህ? አልገባኝም። ተአምረ ማርያም ለምን አይዞህ ትለኝ? ተአምረ ማርያም አስተምሮ አይደለም። ተአምር የሆኑ ነገሮች የሚጻፉበት ተአምረ ማርያም አንድ ወላጅ ተአምረ ማርያም ቤተክርስቲያኒቷ አታምንበትም። ኦኬ ተአምረ ማርያም ቤተክርስቲያኗ ትጠቀምበታለች። የተአምር መጽሐፍ ነው። ታምንበታለች ወይስ አታምንበትም? መጽሐፍ አይደለም እንዴ? ታምንበታለች ወይስ አታምንበትም? ምን ብላ ነው የምታምንበት?
ታምንበታለች ስትል ምን ብላ አስተምሮቴ ነው ብላ ነው? ታምንበታለች ወይስ አታምንበትም? ብራዘር አስተምሮቴ ነው ብላ አታምንበትም። ተአምር ነው የተአምር መጽሐፍ ብላ ነው የምታምነው። ተአምር ውስጥ ያለው ሐሳብ ቤተክርስቲያኒቷ ውስጥ ያለ ሐሳብ የምታምንበት ነው ወይስ የሌላ ቤተ እምነት መገለጫ ነው? ስለ እምነት ዴፊኒሽኑ አልገባም። ለምሳሌ ከአንተ ቤት አስተምሮ ህፃናት እንደሚጠመቅ ማስረጃ እስቲ ባስተምሮ መልስልኝ ብራዘር፣ መልስልኝ እኮ ምን ልመልስልህ? አስተምሮ አይደለም እየነገርከኝ ያለው ተአምር ነው። ይኸው ተአምሩ ቤተክርስቲያኒቷ ውስጥ በቤተክርስቲያን ደረጃ የሚታመን ጉዳይ ነው በውስጡ ያለው ወይስ የሌላ ቤተ እምነት መገለጫ? እሺ ለምሳሌ አንድ ፓስተር ሶፍት ቢያስበላ ያ አስተምሮ አይባልም። እናንተ ቤት ውስጥ ያለ ተአምር ይባላል። ዶክትሪን አሁን ከሱ አይቀዳም። የሆነ ፓስተር እኮ ሶፍት አበላ ተብዬ ዶክትሪን አልነግርህም። ዶክትሪን የምነግርህ አሁን የፕሮቴስታንት ዶክትሪን ምንድን ነው ሲባል 5ቱ ሶላዎች እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ ኢየሱስ ብቻ፣ መጽሐፍ ቅዱስ ብቻ። ይሄ አስተምሮ ይሄ በዚህ ነው እናንተን የምንሞግታችሁ እንጂ እንትና ሶፍት አስበላ ይሄ አስተምሮ ነው ተብሎ አይሞገትም። ተአምር ላይ ሲጻፍ የጽሁፍ ስህተት ሊኖር ይችላል፣ እንዳልሆነ ላሳይ፣ ይታረማል ማለት ነው። እሺ አንድ እንዳልሆነ ላሳይ። ኒውት ድጋሚ ካደረጋችሁኝ እንግዲህ ቤቱን ለቀቀላችሁ። አታለቃቅስ፣ መውጣት ትሻለህ። እውቀት ካለ ከኔ ጋር ነው የምትሞግተው። ማንም ሚውት ያደረገ የለም እኮ። ኒውት አታድርጉኝ እኮ። ማለቃቀስን ተውና ብራዘር፣ አሁን በሀሳብ እንሟለሽ። አሁን እኔ ስትነግረኝ ይኸው አሁን ሶፍት ማስበላት የግለሰብ አላልኩም። አንድ የግለሰብ አላልኩኝማ። እኔ ነኝ ያወራሁት ወዳጄ፣ አንተ አይደለህ። ያንተን ነው የምትጽፈው። እሺ እኔ ነው የምነግርልህ። የግለሰብ ተግባር ነው፣ አለቅ። ሶፍት ማስበላት ይኸው። ቆይ አንዴ ወዳጄ፣ አይደለም ነው ማለት ነው። ስታወራ ሰማሁ አይደል? እሺ ግን አይደለም ብዬ መሞገት ይችላል። ያንተ ሐሳብ ነው። ትሞገተኛል፣ ችግር የለም፣ ታሳየኛለህ። በጽሁፍ ደረጃ የትኛውም ቤተክርስቲያን ሶፍት ማስበላት ትክክል ነው፣ የቤተክርስቲያናችን ተአምር ነው ተብሎ የተጻፈ ካለ ታመጣለህ። አለቅ። የተጻፈ ካለ ታመጣለህ፣ እቀበልሃለሁ። ሶፍት ማስበላት የቤተ ክርስቲያኔ አቋም ነው ያለ የወንጌል አማኝ ካለ ታመጣለህ። አዎ እኔ ግን አሁን ማሳይህ አንተ ደግሞ አንድ ልጨርሳ ብራዘር፣ ስትጨርሳ ከተልኩት አየህ። አሁን ይህን በማስረጃ ታሳየኛለህ። ቤተ ክርስቲያን በአቋም ደረጃ የጻፈችበትን በማስረጃ ማለት ነው። ኦኬ። ከዛ እኔ ደግሞ አሁን ቀድሜ ማለት ነው ስህተት ነው እልሃለሁ። ሶፍት ማስበላት ስህተት ነው እልሃለሁ። ይኸው እኔ ግን ቤተ ክርስቲያን የጻፈችው ያውም በአውደ ምሕረት ላይ የምታነበው መጽሐፍ። ኦኬ። አሁን እኔ ማስረጃ አድርጌ የማቀርብልህ ቤተ ክርስቲያን የምታምነው አውደ ምሕረት ላይ የምታነበውን መጽሐፍ ነው ይዤልህ የመጣሁት። ይህንን መጽሐፍ አነብልሃለሁ። ለስዕል ስገድ የምትለውን አንተ ደፋር ከሆንክ ይህ መጽሐፍ ልክ እኔ እንዳልኩት ማለት ነው ስህተት ነው እንዳልኩት ይሄ መጽሐፍ ስህተት ነው ትለኛለህ። ይኸው ነው። እንቀጥላለን ከዛ ማለት ነው። ኦኬ በጣም ጥሩ። እንግዲህ አንድ ቤተ እምነት የትኛውም ቤተ እምነት ሲሆን አስተምሮቱን ይገልጣል። ይሄንን እኛ እናምናለን፣ ይሄንን እናምናለን ብሎ አስተምሮቱን ይገልጣል። ለምሳሌ ሉተራን ቸርች ዶክትሪኗን ይሄን እናምናለን ብላ ዶክትሪኗን ትናገራለች። ያ ዶክትሪኗ ነው ማለት ነው። ማንኛውም ኦርቶዶክስም ትምህርቴ ወይም ማስተምሮቴ ይሄ ነው ብላ ትገልጣለች። ኦኬ መጽሐፍት የሉም የፕሮቴስታንት ውስጥ ወይ ኦርቶዶክስ ውስጥ መጽሐፍት የሉም? አሉ። ግን እነዛ መጽሐፍቶችን በተለያየ መንገድና በተለያየ አረዳድ ትጠቀምበታለች። ልጆቿን ለማስተማር ታሪክን፣ ታምራትን ምናምን ለማስተማር ትጠቀምበታለች። ኦኬ ስህተት ቢኖር ይታረማል። ስለዚህ በዛ አገልግሎት ትጠቀምበታለች። ዶክትሪን ግን ስህተት ቢኖርበት አንድ ቤተክርስቲያን ውስጥ ዶክትሪን ስህተት ካለ ቤተክርስቲያን ተብሎ አይጠራም። የታምር መጽሐፍ የሆነ ግለሰብ የጻፈው መጽሐፍ ስህተት ሊኖር ይችላል። ዶክትሪናችን ላይ ግን አንድም ስህተት ካለ
እሱ ላይ መወያየት እንችላለን እንጂ የሆነ መጽሐፍ ላይ እንደዚህ የሚላል ሰዋት እንግዲህ ባለፈው ማይታችኋል እኮ ገድለ ዮሐንስ የሚባል ታረመ። ኦኬ ወይም በቃ እንዳታነቡት ተባለ። በቃ እንደዚህ ሊሻሻልና ሊቀየር የሚችሉ ነገሮችን አምጥተን ዶክትሪን አናደርጋቸውም። ተአምር ነው በሰዓቱ የተደረገ ተአምር። በቃ አለቅ እንጂ አሁን ቅድም ቆይ አልጨረስኩኝ። ኧረ ቆይ አንዴ የጠየቅኩህን ጥያቄ አልመለስክልኝማ ብራዘር እኮ የጠየቀኝ አልጀመርኩም እኮ ይኸው የግለሰቦች ላልከው ልንገርህ። ቅድም ሶፍት ማስበላት የግለሰቦች ነው አለ አይደለም። ማስረጃ የፓስተር አንዴ አድምጠኝ እኮ ላውራ አንዴ አድምጠኛ እኮ ማስረጃ እስቲ እንዴ እሺ አድምጠኛ እንዴ ኦኬ የቸርቹ ባለቤት የቸርቹ ባለቤት ነው ይሄን በመጽሐፍ ደረጃ ሶፍት አስበላለሁ ሶፍት ማስበላት ትክክል ያለችበት ማስረጃ እንደ ዶክትሪን በመጽሐፍ ላይ የለም እንኳን ማስበላት ዶክትሪን አንዴ ላውራ የቸርቹ ባለቤት ወይንም የቸርቹ መስራች ነው ይሄን ነገር ያደረገው ማስረጃው ልክፈታው የቸርቹ መስራች እንደሆነ በጽሁፍ ደረጃ ቤተክርስቲያኑ የቸርቹ መስራች ነው ይሄን ነገር ያደረገው ዶክተር ደረብ ብራዘር አንዴ አትደረብ በቤተክርስቲያን ደረጃ ዶግማዬ ነው ወደሞ እምነቴ ነው ሶፍት ማስበላት ትክክል ነው ያለችበት ማስረጃ ጽሁፍ ካለ ዶክትሪን የላቸውም ሲጀምር ዶክትሪን ሳይኖር ዶክትሪን ማለት ዶክትሪን ስለ የተጻፈ ነገር እኮ የለህማ ጴንጤቆስጤ ሲጀምር የተጻፈም ነገር የለውም አንተ እንደጠየቀው አለህ ወይስ የለም ብራዘር በማታ ቆነ ትምህርትን የምትገልጥ አለ ወይስ የለም ብራዘር አንተ ምንም ዶክትሪንን ክፈትና አሳየኝ አንተ ትምህርት የሌለ ነገር ላይ እኮ ነው የምትጠይቀኝ አለህ ወይስ የለህም አንተ ነው የጠየቀው ከምን ልንገርህ ለምሳሌ የተጻፈ ነገር አንድ ነገር ንገረኝና ከሱ ላይ ልንገርህ ሶፍት ማስበላት ንገረኛ ይሄው እየነገርኩ ነው ያለው ሶፍት ማስበላት ትክክል ነው ቤተክርስቲያናችን ሶፍት ታስበላለች ያለበት አንድ የጴንጤ አማኝ ቤተክርስቲያን የተጻፈ ጽሁፍ አለ እሺ ካውንስሉ ያወገዘበትን አውጣና አሳየኝ ካውንስሉ ያወገዘበትን አውጣና አሳየኝ አንተን ነው የጠየቅኩ ብራዘር እኔ ማቅረብ አይኖርብኝም ይሄው ሶፍት ያስበላውን ሰው ያሳያለሁ ያወገዘውን ሰው ያውጣና አሳየኝ አፍጥ ነው ብራዘር እየጠበቅኩ ነው ያለው ከሌለ የለኝም ነው የምትለኝ ከሌለ ከምን ላይ ልስጥህ ቤተክርስቲያኒቷ ሰውዬው እኮ ያደረገው እኮ ከተጻፈ ነገር ላይ ሳይሆን ያደረገው ቸርቹ ላይ ነው የቸርቹ መስራች እኮ እሱ ነው የቸርቹ መስራች እሱ ነው አታውቀውማ ቤተክርስቲያን እንዴት እንደሚመሰረት ስለማታውቅ እኮ ነው ወዳጅ ችግር እሱ እኮ ነው ቤተክርስቲያን እንዴት እንደሚመሰረት ስለማታውቅ አንድ ግለሰብ ቸርች ሊከፍት ይችላል አይዞ አንድ ግለሰብ ፕሮቴስታንት ውስጥ ቸርች ሊከፍት ይችላል እኮ ቸርች ግን ቸርቾች የግለሰቦች ናቸው አንድ አትደረብ ብራዘር ፈቃዱ በአንድ ግለሰብ ሊሆን ይችላል ፈቃዱ በአንድ ግለሰብ ሆነ ማለት ቤተክርስቲያኒቷ የተጻፈ ዶክትሪን የላትም ማለት አይደለም ካላት አንድ አውጣና አሳይ እኔ እዛ ስህተቴን እቀበላለሁ አንድ የተጻፈ አውጣና አሳይ ዶክትሪን ወይስ የለም ዶክትሪን አውጣና አሳይ አለ ወይስ የለህም እኔ ጥያቄ እሱ ነው የሌለ ነገር ላይ እኮ ነው የምትጠይቀኝ እኮ እኔ አንተ የሌለ ነገር ላይ ትጠይቀኛለህ እሱ ለህዝቡ ተው አንተ አለ ወይስ የለህም በጣም ጥሩ ይኸውላችሁ አንተ አለ ወይስ የለህም ነው ጥያቄ ቆይ ስማኝ የሰውየውን የቸርቹ ይሄንን እሱን በጴንጤው ዓለም የተጻፈ ማለት ነው አንድ ግለሰብ ነው እየጠራ ኖ የትኛውም ጴንጤ ማለት ነው የትኛውም ጴንጤ ሶፍት ማብላት ትክክል ነው ያለበት ቦታ ካለ ማስረጃ አስተኝ አንተ በጣም ጥሩ የሰውየውን ዶክትሪን አውጣና አሳየኝ ከዛ እኔ ይቅርታለሁ እዚህ ላይ ካሌለ ግን አንተ የለኝም ትለኛለህ ከዛ አልፋለሁ እሺ አውጣና አሳየኛ አንተን ነው ምንም እኔ አልመልስልህም የለኝም በቃ የሌለ ነገር ላይ ነው የምትለው ብራዘር የለኝም ነው የምትለው ብራዘር የሆነ ቦታ ሄደህ እኮ የሌለ ነገር እኮ አትጠይቅም የትኛውንም የጴንጤ ሲጀምር የተጻፈ ነገር ሲኖርክ እኮ ነው ከዚህ የተጻፈ ነገር ላይ የለኝም ነው የምትለው የትኛውም ማለት ነው የጴንጤ ቤተክርስቲያንን ጠቅሰ ይሄው በዚህ ዶግማችሁ ላይ ካቶሊክ የሉትራንን ሊሆን ይችላል ሙሉ ወንጌልን ሊሆን ይችላል የትኛውንም ቤተክርስቲያን ጠቅሰ ማለት ነው ይሄው ሶፍት ማስበላት በእናንተ ቤተ እምነት ይፈቀዳል ብለ የምትለውን አንድ የቤተክርስቲያን ዶክመንት አንጣ
ከሌለ የለኝም ነው መተለኝ። እሺ ምን አይነት ዶክመንት ላይ ነው ትምህርታችሁን ታስተምሩት? ከሱ ላይ ላምጣልህ። የፈለከውን ትምህርት የፈለከውን ዶክመንት የለህም እኮ አየህ፣ የሌለን እንደሌለ ስለምታውቅ እኔ አንተን የጠየቁ እኮ የሌለ ነገር ዶክትሪን የለህም እያልኩ ዶክትሪን ላይ ያሳየኝ ትለኛለህ። አንተ የለኝም የምትለው እኛ ስለሌለን ነው። እኛውን ዶክትሪን አለ። አንተ የለኝም የምትለው ስለሌለን ነው ወይ? ከዚህ አውጣና አሳየኝ ትለኛለህ። አንተ የለህም እያልኩ ከሌለ ነገር ላይ አውጣና አሳየኝ ትለኛለህ እንዴ? ብራት እኮ የለኝም የምትለው አንተ ማስረጃ የሌለ እኛ ስለሌለን ነው አይደል? እሱ ነው ክሊን ማድረግ ያለው። አንዴ ቆይ ሚውት አታርጉት ጋይስ ፕሊዝ፣ ሰበብ አድርጎ እንዲወጣ ስለማልፈልግ ፕሊዝ። አንተ የለኝም የምትለው ማለቃቀሱ የለኝም የምትለው እናንተ ስለሌላችሁ ነው። በል ችግር የለም ፈልገዋለሁ እችን ቪዲዮ። የለኝም የምትለው የለኝም አሁን ማስረጃ ጴንጤ ሆኖ ስዕል ሶፍት የሚያበላው ጴንጤ የለኝም ማስረጃ የምትለው እኛ ዶክትሪን ስለሌለን ነው፣ የተጻፈ ዶክትሪን ስለሌለን ነው አይደል? ይኸው ጴንጤ ኦኬ። እኛ የምትለው ማለት ማን አንተ? እኛ ያልከው የትኛውንም ሙሉ የትኛውም ይለያያል። አላግትም፣ እኔ አላገድም። ጴንጤ የምትለው የትኛውንም ማለት ነው። ጴንጤ ነኝ ብሎ የሚያምነውን በወንጌል አማኝ ህብረት ውስጥ ያለውን ሉትራንን ጨምሮ መካነ ኢየሱስን የፈለግኩ ሙሉ ወንጌልን ወንጌል ብርሃን የፈለግከውን ቸርች እድል ሰጠሃለሁ። ሶፍት ማስበላት ትክክል ነው። ሶፍት ማስበላት መጽሐፍ ቅዱሳዊ ነው ያለ አንድ የጴንጤ ቤተክርስቲያን ማስረጃ ለጻፈው አንዴ ቆይ ጴንጤ ይኸውልህ ሶፍት ማስበላት ይኸው ለጻፈው ሶፍት ማስበላት ትክክል ነው ያለበትን ማስረጃ ማቅረብ የማትችለው ጴንጤ የትኛውም የጴንጤ ቤተ እምነት የትኛውም የወንጌል አማኞች ውስጥ ያለ ህብረት ውስጥ ዶግማ ስለሌለው ነው። ኦኬ ታደምጠኛለህ ብዬ አስባለሁ። በቃ አጭር መልስ ልስጥ። አጭር መልስ የጠየቀኝ ሉተራንም ቢሆን የሉተራን የእምነት መግለጫ አውጥቼ ያሳየው ነበር። የጠየቀኝ የቃሊዮትም ቢሆን ከቃሊዮት ዶክትሪን አውጥቼ ያሳየው ነበር። የጠየቀኝ የአንድ ግለሰብ ፓስተር የቸርቹን ዶክትሪን ያለኝ የዛ ሰው የግሉ ቸርች ዶክትሪን የለውም፣ ንግድ ፍቃድ ግን አለው። ሰላም ሚኒስቴር የሰጠው ንግድ ፍቃድ አለ፣ ዶክትሪን ግን የለውም። በገዛ ፍቃዱና በገዛ ማንነቱ ይቀጥላል። የፈለገውን ትምህርት ቢያስተምር የሚያወግዘው ካውንስል የለም። ይሄንን አውጣና ውሸት ነው አስብለኝ። ቴንኪው ምን አለን? ይኸው እንደማይላት ስለማቅ ነው። አየህ ምን አለን? አንድ ግለሰብ አለ። በቃ አየህ አንድ ግለሰብ አለ። ይኸው እድል ሰጠዋለሁ። የግለሰቡም የተጻፈ ዶክመንት ካለ መተዳደሪያው ደንብ ውስጥ ካለ እድል ሰጣለሁ። አትደረብ ብራዘር፣ ስታወራ ሰማሁ። እሺ አለው የለውም ያልከኝ አይደል? የለውም ብራዘር፣ አትደረብ። ንግድ ፍቃድ ግን አለው። እሺ አትደረብ ብራዘር፣ ስሜታዊ አትሁን። አይዞህ። እሺ እኔ ስሜት አይደለሁም። ስለዚህ ክብር ለጌታ ይሁን። በአንድ ግለሰብ ይሄ ሁሉ ጴንጤ አይወከልም ማለት ነው። ለምን? የትኛውንም የቃለ ሕይወት አትደረብ ብራዘር፣ ስሜታዊ ከሆንክ አይዞህ ወዳጅ። አየህ ለዚህ ነው በየትኛውም የወንጌል አማኝ ቤተክርስቲያን ውስጥ ደፍረን ነው የምንናገረው። ይኸው ደፍረን ነው የምንናገረው። ሙሉ የወንጌል አማኝ ህብረት ሶፍት ማስበላት ትክክል ነው፣ እኛ እናምንበታለን፣ ተአምር ነው ያለ አንድ የጴንጤ ቤተክርስቲያን ሊያሳየን አይችልም። አለቀ። ይኸው ጥቀት ሲባል አንድ ግለሰብ አለ። አለቀ። የእሱን ጉዳይ አይመለከተንም፣ ዘግተነዋል። አንድ ግለሰብ ስላለ ማለት ዶክትሪን አውጣና አንድ በቃ አለቀ፣ ጨረሰ። ስለ ግለሰብ ማሳየት አይጠበቅም። አለቀ። አንዴ ከዛ ቀጥለን አንዴ አይዞህ እንዲህ ነው ማለት አሁን ግን አውጥተህ ታሳይ ነበር የለውም ማለት ነው። ኦኬ ቀጥል። ከሞን አንተ ነህ ማሳየት የሚጠበቅብን አይደለም። እሺ ቀጥሎ የማቀርብለት ቆይ ወዳጅ አትደር። አሁን እኔ የማወራው በደንብ አስተውሉ። እኔ የማወራው ግለሰብ አይደለም። ከሞን ግለሰብ አይደለም፣ ቤተ ክርስቲያኒቷን ነው የማወራው።
ኦኬ እሱ የሚያወራው አንድ ግለሰብ ጠርቶ መላ ጴንጤውን ሪፕሬዘንት ለማድረግ ነው የሚሞክረው። አይደለም፣ እንደሱ አይደለም። ለጴንጤው ለመላው ጴንጤማ እድል ሰጥቼ ማስረጃ የለም። ይኸው ኦኬ መላው ጴንጤ ቆይ ያስወራኛ ብቻ ልታወራ ነው እንዴ? ብቻ ልታወራ ነው እንዴ? ይኸው መላው ጴንጤ የህፃናትን ጥምቀት ይቀበላል። አሁን ስለ ህፃናት ጥምቀት ይቀበላል መላው ጴንጤ። እንመጣለን ስለ ህፃናት ጥምቀት። አሁን ስለ ህፃናት ጥምቀት አለም እያወራ ነው። አሁን እኔ የምጠቅሰው መጽሐፍ ወዳጄ፣ እኔ የምጠቅሰው መጽሐፍ የአንድ የቤተ ክርስቲያኒቱ አገልጋይ ያወራው የተናገረው የሐሰት ትምህርት አይደለም፣ ልምምድ አይደለም። እኔ ማወራለት የቤተ ክርስቲያኒቷ መጽሐፍ ነው። ይኸው ብፁዕነታቸው አቡነ ማትያስ ዘመን የታተመ የቅርብ መጽሐፍ፣ አሁን የቅርብ ማለት ነው ብራዘር። ቤተ ክርስቲያኒቷ ያመነችበት በሊቃውን ተመርምሮ የወጣ መጽሐፍ ነው። ዶንት ፎርጌት ጋይስ፣ የግለሰብ መጽሐፍ አይደለም፣ የግለሰብ ትምህርት አይደለም። የአንድ ቄስ የአንድ ዲያቆን ልምምድ አይደለም የምናወራው፣ የቤተ ክርስቲያኒቷ እምነት ነው የምናወራው። ኦኬ ለስዕል ምን አላለ? አንሰግድም አለ። ውሸት። እሱ ከዶግማዋ ማስረጃ ይሰጠናል። ቤተ ክርስቲያኒቷ እኛ ለስዕል አንሰግድም ያለችበትን ከዶግማዋ እድል ሰጠዋለሁ። ከዶግማዋ ማስረጃ ይሰጠናል። ለስዕል አልሰግድም ያለችበትን ቦታ ይኸው። እኔ ግን ለስዕል እንደምሰግድ ይኸው በማስረጃ ላውጣ። አንተ ከዶግማዋ ታሳየኛለህ፣ ትምህርቱ አይደለም ስላልክ ይኸው ላውጣና ላስነበብ። ይሄ መጽሐፍ ተራ የግለሰብ መጽሐፍ ነው ወይ? እዚህ ውስጥ ያሉ ተአምራቶችን ሰው ማቃለል ይችላል ወይ ነው ጥያቄው። በፍጹም አይችልም። አሁን ቢንያም እንዳቀለለው ከፈለገ መተው ይችላል ምናምን፣ በፍጹም አይችልም። ይኸው ምን ይላል? በደምብ ስሙት። የእመቤታችንን ቃል ኪዳን ተአምሯን፣ ይህንን ተአምር ማለት ነው የሚንቁ የሚያቃልሉ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ብራዘር አሁን ቢኒ በቤተ ክርስቲያኒቷ መሰረት የተወገዘ ነው። ይሄንን ተአምር ስላቃለለ ማለት ነው። ለምን ከክርስቲያን ወገን ከምዕመናን ጋር አይቆጠርም? ይሄንን መጽሐፍ ስላቃለለ፣ ይሄንን ተአምር ስላቃለለ ቢኒ አሁን ክርስቲያን አይደለም በኦርቶዶክስ አስተምሮ መሰረት። ይኸው ነው አይደለም መጽሐፉን ያለው ከክርስቲያን ወገን አይቆጠርም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመን የተወገዙ የተለዩ የተረገሙ ናቸው እንጂ ይኸው የቤተ ክርስቲያኒቱ መጽሐፍ። ስለዚህ አንድ ኦርቶዶክሳዊ ተነስቶ ይሄንን ተአምር ማቃለል ይችላል ወይ? በፍጹም አይችልም። ይኸው ቤተ ክርስቲያኒቷ በግልጽ ክርስቲያን አይደለህም፣ ይሄንን ተአምር አቃለ ውሸት ነው ብለህ መቀጠል አትችልም ትላለች። የቤተ ክርስቲያኒቷ ትምህርት ነው ያለችውን ሐሳብ ላሳየው። እንግዲያውስ ምንድን ያለችው ቤተ ክርስቲያን ለስዕል የተናገረችውን ሐሳብ ላሳየ። እሺ ሶሪ፣ ይሄው ለስዕሏ ወድቀ ስገድ ትላለች ቤተ ክርስቲያን። ለስዕሏ ካልሰገድክ ከቆምክበት ትወገዳለህ፣ ትጠፋለህ። ይሄው ታነብልናል። አንተ ነው የምታነብልን። ይሄው በትልቁ አድርጌ ወለው ይነበብልሃል ብዬ አስባለሁ። ቀጥል ብራት። ሚዩት ነው እያወራ ከሆነ ሳውራማ ሚዩት እያደረጋችሁኝ እኮ ነው። እሺ ኦኬ። በእመቤታችን በስዕሏ ፊት እንሰግዳለን። ኦፍ ኮርስ እንሰግዳለን። ለስንግልን አንሰግድም ነው። ኦኬ። በእመቤታችን በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ስፍራ ይጥፋ፣ ስም አጠራሯ ይታወቅ፣ በሰማይ ያለ መላእክት ሁሉ ይሁን ይደረግ ይበሉ አሜን ይላለች። ኦኬ። ቀጥል ጥያቄ። ለምን አስገዱ? አንተ ለስዕሏ አሰግዳለህ? ለስዕሏ አሰግዳለህ አንተ? ኦፍ ኮርስ እሰግዳለሁ። ኦኬ እሺ እሰግዳለሁ አለ። አሁን መቼ? አሁን ምን ሲመጣ? አጣብቂኝ ሲመጣ። ቅድም ምን አለ? ልጠይቅ፣ አንድ ላውራውን ልመልስ ወይስ አሁንም አታስወራኝም? ብቻህን እኮ ነው የምታወራው። ከራስህ ጋር ተስማማ ብራዘር። ቅድም ብቻህን ነው የምታወራው። ልመልስ ብቻህን። እኔ ብቻህን እኮ ነው እያወራ ያለው።
ቅድም አሁን አልሰግድም ሰው ብለህ ይታዘባል። ነበረ። ከስር አሁን ያሉ ልስገድ ራሱ አልኩኝ አስወራው እያሉ ነው። አስወራው ወዳጅ። እያሉ ነው። ከስር ያሉት ራሱ ውይይት ቅድም አድርገው ወይ አልሰግድም አትጠየቅ ውይይት ነው እያደረግን ያለ ነው ብራዘር። ምትጠየቅ ማለቃቀሱን ተው ብራዘር፣ ማለቃቀሱን ተው። ውይይት ነው እያደረግን ያለ ነው። ኦኬ ቅድም አልሰግድም ሚዩት ብለኸኛል ላድርግና ልቀመጥ። እሱ ነው አለማለቃቀስ ማለት። ይታያል። እሺ ሚዩት አድርጌ ይቀመጣለሁ። በቃ ይሄ እንዳላለቃቀስ የማን ያው ንግግር ነው? የሚያወራውን እንስማ። አይዞ ብራዘር፣ መሳቅ ነው ያለ ቻንስ። ቅድም ምን አልከኝ? አልሰግድም፣ አሁን ሰግዳለሁ ብለኸኛል። የትኛው ነው እምነትህ? ኦኬ ኦኬ ላውራ ወይስ አሁንም አታስወራኝ? እየጠበቅኩ ነው ያለሁት ብራዘር። ሰበብቶ ሰው እየታዘበ በጣም ጥሩ። ኦኬ ቅድም ለስዕል ትሰግዳለህ ወይ አለኝ። ኦፍኮርስ ለስዕል እኛ አንሰግድም። የምንሰግደው ምንድን ነው? ለስዕሉ ባለቤት ወይንም ስዕሉን ለሚወክለው አካል በስዕሉ ፊት እንሰግዳለን። ይሄ ነው እምነታችን ለማርያም ስዕል ሰግዳለህ እንጂ ላገኘው ስዕል ለማርያም ስዕል ሰግዳለህ? ኦኬ ለማርያም ስዕል ሳይሆን የምሰግደው ለማርያም እሰግዳለሁ። በስዕሉ ለስዕሏ ትሰግዳለህ ወይስ አትሰግድም? ለማርያም ስዕሏ ለወረቀቱ ወይ ለቀለሙ እኛ ነው እያልኩኝ ያለሁት። ለስዕሉ ትሰግዳለህ ወይስ አትሰግድም? በስዕሉ ፊት እሰግዳለሁ አልኩህ እኮ አልሰማህም? ለስዕሉ ትሰግዳለህ ወይስ አትሰግድም? ለስዕሉ አልሰግድም፣ በስዕሉ ፊት እሰግዳለሁ። ለስዕሉ አልሰግድም ማለት አሁን ደግሞ እንደዚህ ነው መሮጥ የሚችለው። እንደዚህ ካሮጠ ሊያመልጥ አይችልም። ለስዕሏ ያልሰገደ ለስዕሏ ቴንክ ዩ አዎ ጎበዝ። ለስዕሏ ለማርያም ስዕሏ ትሰግዳለህ? ለማስዕል ገላጭ ለማርያም ስዕል ጎበዝ። አንተ ነው መበርታት ያለብህ። ለማርያም ስዕል ትሰግዳለህ? በጣም ጥሩ። በስዕሏ ፊት ይኸው በስዕሏ ፊት ይላል። አልሰማሁም? ትሰግዳለህ ወይ? ወደ ተአምሩ ተመልስ። ለማርያም ስዕል ትሰግዳለህ ወይ? ተአምሩ ጋር ተመለሳ። ለማርያም ስዕል ትሰግዳለህ ወይ ብራዘር? እኮ በስዕሏ ፊት ሰግዳለሁ አልኩህ። አልሰማኝም? ስዕሉ ፊት እኮ ነው የምሰግደው። ሌላ እኮ ነው። ለስዕሉ ትሰግዳለህ ወይ? ያንን ማመለክ በስዕሉ ለማርያም ስዕል ትሰግዳለህ? ለማርያም ስዕል ትሰግዳለህ? በስዕሉ ፊት ለማርያም ትሰግዳለህ ወይ? በስዕሉ ፊት ለማርያም እሰግዳለሁ። ለማርያም ስዕል ትሰግዳለህ ወይ? ለማርያም ስዕል ትሰግዳለህ እኮ በስዕሉ ፊት የሚያመለክተው ለማርያም ነው። ለመድኃኒዓለም ስዕል ከሆነ ጥያቄው አይዞ መበርታት ነው ያለብህ ወዳጄ። ለስዕሏ ይላል፣ አንተ ለስዕሏ ትሰግዳለህ። አይዞ ከመጀመሪያው አንብበው። ምንድነው የሚለው? ከመጀመሪያው ስታነበው ጥያቄ እዚህ ጋር አንብበዋ ለማስዕል ከመጀመሪያው አንብበው። ትሰግዳለህ ወዳጄ። አልሰማኸኝም? እኛም እንሰግደው እኮ ምንም ሚስጥር እኮ አይደለም። አሁን ሰግዳለን፣ በቃ የጸጋ ስግደት እንሰግዳለን። እሱ ለስዕሉ አይሰግድም። ሁለት መደበቅ ነው የፈለገው። እኛ ለወረቀቱ ወይ ለቀለሙ አንሰግድም። የምንሰግደው ለእመቤታችን በስዕሏ ፊት እንሰግዳለን። ለስዕሏ ትሰግዳለህ ወይ? ይኸው እምነቴን ነገርኩህ እኮ እኔ። ለስዕሏ ትሰግዳለህ፣ አትደበቃ። ለስዕሏ ትሰግዳለህ ወይ? ለማርያም ስዕል ትሰግዳለህ? እየነገርኩህ እኮ ነው። በእመቤታችን ስዕል ፊት ለእመቤታችን እሰግዳለሁ። እሺ ለእመቤታችን ይኸው ለእመቤታችን ስገድ የሚል አሳየኝ። አሁን ከዚህ በስዕሏ ፊት ይላል። አታየውም? ማንበብ ብቻ የመጀመሪያው ምን ይላል? በስዕሏ ፊት እሰግዳለሁ ይላል። በስዕሏ ፊት ለምኑ ነው ስገዱ የሚለው? በስዕሏ ፊት ለማን ነው ስገድ የሚለው? ሲጀመር እኮ ተአምር እኮ ይዘልኝ መጣ እኮ። አሁን ይሄ አትደበቅ። ለምንድን ነው ለማን ነው ስገድ የሚለው? ለማርያም ወይስ ለስዕሏ? እኔ ይኸው ለእምነቴን እኮ ነገርኩህ እኮ ዳኒ። ወይ ተቀበለው ወይ አትቀበለው። ከመሆን ለማርያም ነው። እኔ ለማርያም ነው የምሰግደው። ለማርያም ነው የምሰግደው። ለማርያም ስገድ የሚል አንተ የታለ? አንተ ክብር እንደምንሰጥ ኦኬ። አንተ ለማርያም አሁን ያሳየው እዚህ ጋር ነው። የት ነው የምትደበቀው? ጨርስ። እዚህ ክፍል ላይ ለማርያም ነው እኔ እያወራሁኝ ያለሁት። ይኸው ለስዕሏ ስገዱ ነው የሚለው ተአምሩ። አንተ ለማርያም ስገዱ ይላል። የቱ ጋር ነው ያገኘው? ለማርያም ስገዱ የሚል በስዕሏ ፊት ለስዕሏ ስገድ ነው የሚል ቤተክርስቲያን የምትለው ይህንን ነው። ይህንን ጨርስ መጀመሪያ። ይኸው በዶግማዋ ላይ እድል ሰጥሃለሁ። በዶግማዋ ላይ እኛ ለስዕል አንሰግድም የሚል ማስረጃ አንጣ። እድል ሰጣለሁ። ዶግማዬ ብለሃል፣ ሂድ ግለጠው። ቤተክርስቲያን ካላት ከየትኛውም ዶግማዋ ውስጥ ለማርያም ለስዕል አንሰግድም ያለችበት ማስረጃ ካለ አንጣ። አፍጥ ነው ብራዘር።
ኦኬ ዮ ቤተክርስቲያን ውስጥ እኛ ለቅዱሳን እንሰግዳለን፣ አልጠየኩም። ስለ ስዕል ነው እያወራን፣ አትደበቅ። ስለ ስዕል ነው እኮ ላውራ እኮ አላስወራ አልከኝ እኮ ብቻህን እኮ ነው የምታወራው ዳንኤል። ማስረጃ ብራት፣ ስለ ስዕል እዚሁ ነኝ ያለው። እኔ እምነቴን እየነገርኩ እኮ ነው። ማስረጃ ውሸትን እያወራህ እምነቴን እየነገርኩ እኮ ነው። ውሸትን እዚህ ጋር ቅድም ምን አልከኝ? ለስዕል አልሰግድም አልከኝ። ይሄው ቤተክርስቲያን ግን ለስዕል አሁን አንተ አሁን ከላይ እኮ ስዕል አድርጋል። አሁን አንተ ለአንተ ስዕል ልስገድ? እኔ አልሰግድም ለአንተ ስዕል። ቤተክርስቲያን ግን ይሄው ለስዕል ትስገድ ትላለች። በስዕሏ ይሄ ተአምር እኮ ነው። አልገባህም ነው ወይስ? ለስዕሏ ያልሰገደ ባይዘዌ ተአምሩ አልጀመረም ወዳጅ። ካላወቅ ላስተምር፣ መቅደሙ ላይ ነው ያለው ወዳጅ። እና ካልገባ ላስተምር ወንድም አለ። ገና ነው ተአምሩ፣ ገና ነው ተአምሩ። የሚጀምረው እዚህ ጋር ነው። አሁን እያወራን ያለ ነው የዘወትር መቅደም ላይ እና ብራዘር የማያውቁትን ሄደህ ሸውዳቸው። አሁን እያወራን ያለ ነው ስለ ቤተክርስቲያን እምነት ነው። ማስረጃ ካለ ስጠኝ እኮ። ምን አይነት ማስረጃ ነው የምሰጥህ? አሁን እኮ እኔ እምነቴን እየነገርኩ ማስረጃ ትለኛለህ። እምነቴን እኮ እየነገርኩ እኮ ነው። እምነት ያለ ማስረጃ ነው። ኦኬ፣ እምነት ያለ ማስረጃ ነው። ቤተ ክርስቲያን እኛ ለስዕል አንሰግድም ያለችበት ዶግማዋን አለ ብለሃል፣ አንጣ። ኦኬ እንግዲህ ራሱን ወደ መጽሐፍ ቅዱስ ልክተተውና የቤተ ክርስቲያን ጽሑፍ አውጣ። እኮ የቤተ ክርስቲያን እንዴ ነገርኩ እኮ እኔ እምነቴን ነገርኩ እኮ። አፍጥ ነው አንተ አይደለም። የቤተ ክርስቲያን ታውራ ዶግማ አለን እያልክ አለ እየፎከርክ የታለ የተጻፈ ዶግማ የታላችሁ ና እያልክ ፎከርክ እኮ። እሱን እኮ ነው የምታሳየኝ እኮ። ከቤተ ክርስቲያን አስተምሮቱ አውጣና ከቤተ ክርስቲያን አስተምሮቱ አውጣና በስዕል መስገድ አለባችሁ አለችኝ። ይኸው ቤተ ክርስቲያን በመቅደሟ ላይ ይሄ ማን መሰለህ? ይሄ ተአምር ነው እኮ። አትደበቅ። ተአምሩ የሚጀምረው እዚህ ጋር ነው። ተአምር የሚጀምረው እዚህ ጋር ብራዘር፣ ተአምር የሚጀምረው እዚህ ጋር። ይሄ የቤተ ክርስቲያን ጽሑፍ ሲጻፍ መቅደሙ ነው። አሳየኝ፣ ተአምር የሚል አሳየኝ እዚህ ጋር። ይሄ ይታያል። ይሄ የተአምር መጽሐፍ እኮ ነው እኮ። ይሄ ተአምር ፔጁን ግለጠው፣ የማርያም ተአምር ፔጁን ግለጠው። የተአምር ዶክትሪን እኮ አይደለም እዚህ ጋር የሚቀመጠው። ምዕራፍ 1 ብራዘር፣ ይሄው ምዕራፍ 1 ይሄው አያስወራ ወይ ብቻውን ነው እንትን የሚለው። አይዞ ወዳጄ፣ ይሄው እድል ልስጥ። ቤተ ክርስቲያን እኛ ለስዕል አንሰግድም ያለችበት ማስረጃ አንጣ። ይሄው እድል ሰጠው። አፍጥ ነው መድኃኒዓለም። ኦኬ ከአስተማሪዎቹ አለስተሽ። ኦኬ አፍጥ ነው የተጻፈ ጽሑፍ ብራዝ፣ የተጻፈ ጽሑፍ ከዚህ ጋር ላመጣልህ አልችልም። ግዴታ እንትኑን ማምጣት አለበት። ከሌለ የለም። እኔ የተጻፈ ጽሑፍ ይሄው እያሳየው ነው ያለው። የተጻፈ ጽሑፍ እኮ አሁን ይሄ እኮ ተአምር ነው እኮ ዳኒ። ይሄው ወራጅ ተአምር ላይ እኮ ዶክትሪን እኮ የቤተ ክርስቲያን። ኦኬ የእናንተን አንድ መጽሐፍ አምጥቼ ልሞግትክ አንጣ። አንድ መጽሐፍ አምጥቼ ልሞግት ያንተ ጴንጤ አብረው የጻፉት እኛ ለሶፍት እናበላለን ያሉበት ቦታ ካለ አንተ ለሶፍት ችግር የለም። እመቤታችን ትጸልይልኛለች የሚለው ላምጣልህ፣ ትቀበላለህ? ዶክትሪን ልክ እንደዚህ ዶክትሪን ማርያም ትጸልይልናለች ብለህ ታምናለህ፣ ትቀበላለህ? አሁን የለኝም በለኝና ከዛ የተጻፈ ዶክትሪን ነው ማመጣልህ እኮ እሱን አሁን ነው ማመጣልህ። የለኝም እኔ እናምናለን ተብሎ ነው የለኝም በል እኮ። ጴንጤማ ይሄው ልታወጣ ትችላለህ። አሁን እኛ የምናወራው እኔ ቅዱሳን መላእክት ይጸልዩልኛል የሚል ዶክትሪን ላውጣልህ። አየህ እንደዚህ ነው ማውጣልህ ዶክትሪን። እኔ ስለ ጴንጤ እኮ አሁን አልጠየኩም። አየህ ዶክትሪን እንዲህ ነው የሚወጣው እንጂ የሆነ ተአምር ላይ ምናምን ነገር አይደለም። እንደሱ አይደለም ዶክትሪን ማለት የሆነ እንደዚህና እንደዚህ አለ። ይሄ እኮ ኖርማል እኮ በቃ ተአምር። ያንተ ዶክትሪን የታለ? ያንተ ዶክትሪን ይሄው እድል ሰጠው። ኦርቶዶክስ በዶክትሪኗ ላይ ለስዕል አልሰግድም ያለችበት ማስረጃ አንጣ። እየነገርኩህ እኮ ነው። አንጣ። የታለ? አንጣ። እየነገርከኝ አይደለም፣ ግለጠው። ልግለጥ እያልክ አይደለም። አሁን የጴንጤ ሲሆን አለ ማለት ነው የተጻፈ። የተዘጋጀውበት እሱ ላይ ነው። የጴንጤው ላይ ተዘጋጅቼበታል። አውጥቼ እምነትህ ነው ዶክትሪን። እሺ ይሄ ስህተት ነው በለኝ። የሕፃናት ጥምቀት የማይቀበል ዳቢሎስ ነው የሚል የጴንጤ መጽሐፍ ልስጥህ? ዶክትሪን እኔ አልጠየቅኩም። መጀመሪያ ቤተ እምነትህ ነው። ጴንጤን ከማወቅ ጥምቀት ቤዛ ነው የሚል የጴንጤ መጽሐፍ ልስጥህ? ዶክትሪን እሱ አሁን እኔ የጠየቅኩህ አሁን ስለ ኦርቶዶክስ ነው። ጴንጤ እና እስቲ ይሄን ግለጠው በለኝ። አትደበቅ። ጴንጤ ይሄን ግለጠው በለኝ እስቲ። ይሄው አትደበቅ። ይሄ ስህተት ነው በለኝ። ልለፈው
ይሄ ስህተት ነው። እሺ የህፃናትን ጥምቀት የማይቀበሉ ከአጋንንት ናቸው ክፈት በለኝ እስቲ። ስለ ኦርቶዶክስ ነው ክፈት በለኝ። ስለ ኦርቶዶክስ ነው። አትደበቅ። ስለዚህ ይኸው ቤተ ክርስቲያንን እወቃት። አታቋትም። ይሄ ዶክትሪን አይደለም እኮ አሳየኝ። ይኸው የቤተ ክርስቲያን ዶክትሪንን ግለጥና የቤተ ክርስቲያን ዶክትሪንን ግለጥና እኛ ለስዕል አንሰግድም ያለችበትን ቦታ አሳየኝ። አንጣ። ውሸትህን ነው። የለም አንጣ። ይኸው አንጣ ካለ አንጣ፣ ካለዛ ውሸትህን ነው። ቤተ ክርስቲያን ይኸው ወይ ደግሞ ይሄ ተአምረ ማርያም ውሸት ነው በለኝ፣ ልቀበል። ከሁለት አንዱ። ይሄ ተአምረ ማርያም ውሸት ነው በለኝ፣ ለስዕል አንሰግድም በለኝ። አንተ የሉተርን ቴብል ቶክ ትቀበላለህ? ቆይ ሮያል በፍጹም አረ የምን ቴብል ቶክ ትላለህ? ዶክትሪን እየጠቀስኩለት እኮ ነው። አንተ ቴብል ቶክ ስለ ጴንጤ ነው፣ ስለ ጴንጤ እያወራ ነው፣ ስለ ኦርቶዶክስ ነው እያወራ ያለው። ብራዘር ና አፍጥ ነው ብራዘር። አላስወራ እኮ አልከን እኮ። ይሄ ውሸት ነው በላ፣ ውሸት ነው በል፣ ይሄ ውሸት ነው በል፣ ውሸት ነው በል። ይሄ ተአምረ ማርያም ውሸት ነው በል። ከአስተምሮት ያውጣና አሳየኝ። እኔ ከአስተምሮት የማልቀበል የለም። እድል ሰጥሃለሁ፣ አንጣ። ከአስተምሮት አንጣ። ለስዕል አልሰግድም ያለችበት ቤተክርስቲያን አንጣ ካለ አፍጥ ነው ብራዘር፣ አንጣ። እየጠበቅኩ ነው ያለሁት። ካልሆነ ይሄ ትምህርት ውሸት ነው በል። እኔ እንዲጨንቀዋል እንዴ ዳንዬ? ምንድነው እንደዚህ ሆንከው? እኔ ዶክትሪኔን አውጣና አሳየኝ። የጨነቀማንተነ ይሄው እድል ዶክትሪን አውጥቼ ይሄንን የቤተ ክርስቲያን ዶክትሪን፣ ይሄንን ትምህርት የሚያፈርስ የቤተ ክርስቲያን ትምህርት ካለ እኛ ለስዕል አንሰግድም ያለችበት ቤተ ክርስቲያን ማስረጃ ካለ አንተ ከሁለት አንዱ። ወይ ይሄንን ተአምረ ማርያም እርገመው፣ ወይ ደግሞ ዶክትሪን የለኝም በል። ከሁለት አንዱ ነው የሚሆነው። አንጣ። ይኸው እድል ሰጣል። ሁለቱን እድል ብራዘር፣ በጣም ሰፊ እድል። አላስወራ አልከኝ። ዶክትሪን አውጣና ለስዕል መስገድ አለባቸው የሚል ዶክትሪን አውጣና አሳይ። ሳይኖርህ እኮ ነው ሚዲያ ላይ ወጣኸው እኮ ዳንዬ። ምንም የለ በቃ ተአምር ትከፍትና ተአምር እኮ ነገ ሊሻሻል ነገ ሊስተካከል የሚችል ነገር እኮ ነው። አላሻሻለችውም። ያሻሻለችበትን አንጣ አሳይ። ይኸው ባለፈው አልሰማህም እንደ ገድለ ዮሐንስን? አንጣ። ይኸው እያወራሁኝ ያለው ስለ ገድለ ዮሐንስ አለ። ዶክትሪን ላይ በቃ ይሁን እንደዛም ሊሻሻል ይችላል ነው። ለማያውቅ ሄዳ አውራ። አልታሻሻለችው ብራዘር። ይሄው እድል ልስጥ እኮ ከዶግማክ። ይሄው ኦርቶዶክሳውያን እየሰሙ ነው ያሉት። ከዶግማክ ቤተ ክርስቲያን አለኝ የምትለውን ዶግማ ግለጠውና እኛ ኦርቶዶክሳውያን ለስዕል አንሰግድም ያለችበት አንድ ማስረጃ አንጣ። አፍጥ ነው። የመጨረሻ እድል ነው የምሰጥ። ከሌለ እሸኝሃለሁ ብራዘር። ኦኬ ለማባረር ስለፈለግ ነው። አንጣ ማስረጃ። ጥቅም መለመን አይጠበቅብኝም። የመስፍን በሹ ነው ማነው የሚባለው ሶፍት ያበላውን የእሱ ዶክትሪን አምጣ አልከኝ። ብራዘር አፍጥ ነው ብራዘር፣ አፍጥ ነው። እየጠበቅኩ ነው ያለት። አፍጥ ነው እኮ አንተን አውጥተህ እኮ ማሳየት አለብህ። ዶክትሪን አውጣና አሳየኝ አለ። በቃ ይኸው እንዲህ እንድታዩአቸው ነው። ውሸት ማለት ነው። ለዚህ ነው ቤት ተሳስታችኋል የምንለው። ለዚህ ነው አየህ፣ ለስዕል የማይሰግደው ጴንጤ ነው፣ ኦርቶዶክስ አይደለም። ኦርቶዶክስማ ይኸው በመጽሐፏ ምን ይላል? ይኸው በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ትላለች። ስገድ ለስዕል። አየህ፣ እኛ ለስዕል አንሰግድም ካልክ አንተ ጴንጤ ነህ ማለት። የአክብሮትና የጸጋ ስግደት እንሰግዳለን። ምንም ውሸት ሮያል። አንተ ኦርቶዶክስ አይደለም። በቃ እሱ ወይ አንተ አይደለም ወይ እሱ አይደለም። ከሁለት አንዳችሁ ብራዘር፣ እንደዛ ነው የሚሆነው። አየህ፣ ይኸው ቤተክርስቲያን ነው የምትለው። ለስዕል ስገዱ ያለችው ቤተክርስቲያን ነው። አንሰግድም ማለት መረጃ የሌለ መስሎት ማለት ነው። ይኸው አንሰግድም ነው ያለው። ማን? ለስዕል። ቤተክርስቲያኒቷስ ይኸው ለስዕል ግጥም አድርጋችሁ ስገዱ። ይኸው የቤተክርስቲያን መጽሐፍ ዶግማን አለኝ የምትለውን ዶግማ ይዘናና እኛ ለስዕል አንሰግድም ያለችበትን አንጣ። የለም ፍጥጥ። ስለ ጴንጤ ታወራለህ ብራዘር። ስለ ጴንጤ ከማውራት በፊት መጀመሪያ ቤተክርስቲያንን እወቃት።